እኔ የ666 አባል ነኝ ይላል እና ልጆችህን እንዲህ ነው ማረጋቸው እያለ ይደፍቃቸዋል። ሱሪ የሚለብሱት ዊግ የሚያረጉት ሂዩማን የሚቀጥሉት የሚቀባቡት የሚቆርቡት በንስሐ ታጥበው በንስሐ ተስተካክለው ካልሲ አድርገው አይቅረቡብኝ። የልጄን ስጋው ደግሞ በካልሲ አይቀበሉብኝ፣ አይውሰዱ። በሮንጦ ነው የሚያነሱት መላእክቶች ብላለች ኪዳነ ምሕረት። አዎ እግዚአብሔር በሚያውቀው ነው የምልህ። መስኮቱ ሸዋ ብሎ ወረደ። በሱ ነው የወጡት አጋንንቶቹ። ልክ አስፋልቷን ጨርሰን ወደ ጊዮርጊስ ደርሰናል ብሎ ስንጠመዘዝ ማለት ነው መስኮቱ ተሰበረ። ከዛም በኋላ ሁሉም ሰው ተነሳ። የመኪናው መስታወት ነው የተሰበረው። መኪና መስታወት በእኔ በተቀመጥኩበት 4ኛ ረድፍ ላይ ማለት ነው ተሰበረ ድቅቅ ብሎ። ምንም ድንጋይ ሳይመታው? ምንም ድንጋይ አልመታውም። ሰዎቹ ግን ድንጋይ ነው አሉ። አይ ግን አጋንንቱ ይወራጫል። እመቤቴን በምታውቀው ይሄው ሰማዕቱ ቅዱስ ጊዮርጊስ በሚያውቀው ነው የምነግር። ይወራጫል አጋንንቱ። ምን ውስጥ ነው የሚወራጨው? መኪና ውስጥ። ንገሪልኝ፣ ለህዝቡ ንገሪልኝ። አልቋል ጊዜ የለም አልቋል። እኔ አተት አላስገባሁም፣ በሽታ አላስገባሁም። ሰው እንዲማር እንዲድንና ሰው እንዲፈወስ ነው ደጄን የከፈትኩት። ቲክቶክ ሰሪዎች ይራፉ፣ ባንቺ እንደሚማሩ ተስፋ አረጋለሁ። ያልሆነ ሚዲያ ግን አይልቀቁ። በቀኝ በኩል ማየት አልችልም እንዲዞር ብዬ፣ በጣም ያስፈራል። አይንህን ይወጋል። ልጄ ይሄንን ንገሪልኝ፣ ከቻልሽ በየቤተ ክርስቲያኑ፣ ካልቻልሽ ደግሞ የሆነ ቦታ ሄደሽ ንገሪ አደራ ልጄ። ሰው ይመለስ። ምሬ አልምረውም። አሁን በርሜል ጊዮርጊስ ሂደን ድነን መጣን ይላሉ። መንፈስ ነው የሚታሰረው። ዛር ይታሰራል። የዛር መንፈስ ይታሰራል። በየትም ጸበል የዛር መንፈስ ይታሰራል። ግን መሸኘት አይሸኝም። ለምን በለኝ። የዛር መንፈስም ይሁን መተትም ይሁን 1000 ሰራዊት ያስገባብናል። ሱሪ ለብሰን በወጣን ቁጥር ማለት ነው። ዛር አብሮ ነው የሚወለደው። ይወለዳል፣ አብሮ ያድጋል። ማህፀን የሚዘጋ እድል የሚዘጋ ድርሳነ መድኃኔ ዓለም፣ ድርሳነ መስቀል፣ መጽሐፈ ዜና ሥላሴ። ስለዚህ ሸክሙ የታክሲም እየከፈልሽ ነው የምትሄጂው ማለት ነው። አፄ ዋሻ ኪዳነ ምሕረት ሂጄ ለአመት 1 አመት ከ8 ወር በሶና ሽምብራ ነው የበላሁት በቤት ውስጥ። ቤተሰቦች ምግብ ሲበሉ እኔ 1 አመት ከ8 ወር በሶና ሽምብራ ነው የበላሁት። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንደተለመደው የእግዚአብሔርን ምሕረትና ቸርነት የቅዱሳኑን ምልጃና ጸሎት እግዚአብሔር በችግርም በመከራም በሐዘንም በደስታም ጊዜ ከኛ ጋር እንዳለ ከህይወት ታሪኳና ተሞክሮ ለኔና ለናንተ ልታካፍለን የተደረገላትን ነገር ልትመሰክርልን አንድ እህታችን በፍቃደኝነት ስቱዲዮ ድረስ ለዛሬ እንግዳ ሆናኝ መጥታለች። አብራን ቆይታ ታደርጋለች። በቀጥታ ወደ እህታችን ነው የምወስዳችሁ። እስከ መጨረሻው ድረስ ከኛ ጋር ሁኑ። ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ በአድማጭ ተመልካቾቼ ስም አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ስምሽን አስተዋውቂኝ፣ ከየት እንደመጣሽም ግለጭልንና ወደ ቀጣዩ ጥያቄ እሄዳለሁ። እኔ ሄለን ውብሸት እባላለሁ። የክርስትና ስሜ ደግሞ ወለተ ህይወት ይባላል እና የመጣሁት ወደ መከኒሳ አካባቢ መከኒሳ ነዋሪ ነኝ። መልካም። ሄለን ማናት ከሚለውን ጀምር እስቲ። የት ተወለድሽ? የታደግሽ? መንፈሳዊ ህይወትሽ እንዴት ነው? ዛሬ ከመድረስሽ በፊት ትናንት የነበረ ህይወትሽን እስቲ ሌሎች ሰዎች እንዲማሩበት እንዲጠቀሙበት እስቲ በትንሹ ንገሪ። እኔ ያው ከ83 ነው የመጣሁት። አባቴ ወታደር ነበረ። ኤርትራን ተወልጄ 83 ኢህአዴግ ሲገባ ያው ኤርትራም ስትያዝ ያው የኢትዮጵያ ቤተሰብ ተወላጆች
በአባታቸው የማራ የሆናችሁ ውጡ ሲባል ወደዚህ ተፈናቅለን መጣ 83 ማለት ነው። ከ83 ጀምሮ ያለው ህይወቴ ያው በድንኳን የምንኖር ነበርን ማለት ነው። ያው ግን ቤተክርስቲያን እንደማንኛውም ሰው እሄዳለሁ። ጸሎት ያው እንደማንኛውም ሰው ሰላም ላይ ጸሎት አድርጌ መለሳለሁ። እና ያው ህይወታችን የነበረው ብዙ ህይወት አሳልፈናል። በችግርም ያደገን ልጆች ነን። ቀን ስራ ሁሉ ሰርቻለሁ። ከዛ ከቀን ስራ ወጥቼ ደግሞ አረብ ሀገር ወደ ስደት ሄድኩኝ ማለት ነው። 8 አመት የተቀመጥኩባቸው ሰዎች ጥሩዎች ነበሩ። ከ8 አመት ሰርቼ ተመልሼ ሲሄድ ግን ያጋጠመኝ ሁኔታ ጥሩ ነገር አልነበረም። ብዙ ነገር ህይወቴ ተመሳቃቅሎ ብዙ ነገር ፈተና አይቼ ነበር። እዛ ቤት በዛም 8 አመት በኖርኩበት ጊዜ ሰግዳለሁ፣ ጸልያለሁ። ያው ከእግዚአብሔር ጋር ትገናኛለህ። የሰው ሀገር ሲሆን ትጠነክራለህ። በዛ መሀል እኔ ያው ቤተሰብ ልይና ተመልሼ አልመጣም ብዬ መመለሻ ብቻ ትኬት ቆርጬ መጣሁ። ስመጣ 1-2 ወር እንደቆየው ያው ተመልሶ ወደ እኔ ነው የቤተሰብ ኃላፊነቱ ማለት ነው። እና ተመልሼ ተሰደድኩኝ ድጋሚ ማለት ነው። እና 2 አመት በተቀመጥኩበት ሰዓት ግን በጣም ፈተና ነበር። እግዚአብሔር በሚያውቀው ፊቴ ሁሉ ተበላሽቶ ጥላሸት ሆኖ ነው የመጣሁት። ፊቴ ሁሉ ተበላሽቶ ማዲያት በማዲያት ሁኜ ማለት ነው። ግን ስመጣ እዛም ሁኜ ፈተና በቃ በጣምም ሳጨስ ጸሎትም ሳርግ አታርጊ እያለች በጣም ትፈታተኝ ነበር ማለት ነው። መጨረሻ ላይ ግን ጸሎት አርጌ ስተኛ አይዞሽ ልጄ ቀይ ሴትዮ ናት 3 ጊዜ ትመጣና አይዞሽ በርቺ ጠንክሪ ትለኛለች። እና እሺ ያልኩኝ እንደዛ የሆንኩኝ ግን ጾማለሁ፣ ሰግዳለሁ፣ ሳልጸልይ አልተኛም። ጸሎቴን ሳላረግ አልተኛም። እና ግን በጣም ፈተና ነበረ። ከዛ መጨረሻ ላይ ግን ወርጄ ውሃ የነሱ ዛታች ፎቅ ነው ቤታቸው። ወርጄ ውሃ በምጠጣበት ሰዓት ጨጓራዬን ያመኛል። ምልክቱን ያየሁት በዛ ነው። እና ውሃ አቅርቤ የቅዱስ ሚካኤል ትንሽዬ ስዕል አድኖ አለችኝ እና እሷን አርጌ ነው ውሃ አቅርቤ ሰግጄ ጸሎት አርጌ ውዳሴ ማርያም እስከ ሰኔ ጎልጎታ እና 7ቱ ሊቀ መላእክቶችን ጸሎት አርጌ ነው ምተኛው። ጧትም ስነሳ እንደዛ ነው። አያችን ውሃ ጠጥቼ ስወርድ ምንም አልሆንም፣ አያመኝም። ራስቻት ወርጄ ግን የነሱን ውሃ ስጠጣ በቃ ታምሜ ነው ሙለው ማድረው። በቃ የበላሁትም ታላቅ መንፈሳዊ ጉዞ ቅዳሜ መጋቢት 19 ጠዋት ሄደን ማታ የምንመለስበት የደርሶ መልስ ጉዞ ወደ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳሙ ላይ ጸጋው የበዛላቸው አባቶችና እናቶች መነኮሳት ይገኙበታል። በጠበሉ ተጠምቀን በመስቀሉ ተሻሽተን በቦታው ላይ ተባርከን እንመለሳለን። መጋቢት 20 እሁድ መነሻ፣ መጋቢት 24 ሐሙስ መመለሻ ወደ ይርጋለም ቅድስት አርሴማ ገዳም። በገዳሙ ላይ ለ3 ቀን የሱባኤና የአርምሞ ቆይታ አድርገን ከሰማዕቷ ከቅድስት አርሴማ ቃል ኪዳን ድህነትና በረከትን ተካፍለን እንመለሳለን። ለፋሲካ 50 ሰው የማስቆረብ የጀመርነውን ቻሌንጅ ሁላችሁም ፕሮግራሙ እስከ በዓሉ ድረስ ስለሚቀጥል የምትችሉትን አስተዋጽኦ በማድረግ እንድትተባበሩን ከወዲሁ እናሳስባለን። ለሁሉም አገልግሎቶች ደውላችሁ ከኛ መረጃ ለማግኘት ከስር በሚቀመጡ ስልክ ቁጥሮች መደወል ትችላላችሁ። ወይም ማየት ለተሳናቸው እህቶች ወንድሞቻችን በ0941 16 16 16 በ0988 12 12 12 ላይ በቴሌግራም በኢሞ በዋትስአፕ ደውላችሁ መጠየቅና ማናገር ትችላላችሁ። መልካም የጉዞ ዝግጅት። ማይሰራ ምንም አይልም ማለት ነው። መጨረሻ ላይ ምንድነው ማረገው? በቃ ከሴትዮዋን ጋር ተያዝን። ሻማ አታብሪ፣ ምንም አታርጊ፣ ጸሎትም አትጸልይ፣ በቃ ምልሽን ስራ ብቻ ስሪ ትለኛለች። ምንም አይነት ጸሎት እንድጸልይ አትፈልግም። እና በመሀላችን ላይ የሰማዕቷ ቅድስት አርሴማ ጸበል እምነት ይዤ ነበር እና እምነቱን ይዤው ሂጄ በሁለቱም ጡቴ ላይ በፌስታል ቋጥሬ በሁለቱም ላይ አንቺ ጠብቂኝ ብዬ ነው ስነሳም ስተኛ አስቀምጠዋለሁ ትራሴ ስር።
ቀን ስወጣ ደግሞ የጡት ማስያዣው ላይ ቋጥሬው ነው የሚሄድ። አንቺን ሳይኝ ይወጋኛል ትለኛለች። አይ ምንም የለብኝም፣ እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ምን የሚያደርግ የሚወጋ ነገር ምን አለ? እኔ ጋ ያለው እኔ ጋ እምነት ነው። ምንድን ነው ለካ እሷ ትሄዳለች እዛው አሳስራኝ ቁጭ ልታደርገኝ ማለት ነው። እና መጨረሻ ላይ ግን በቃ በጣም አዝኛ አልቅሼ አልበላም ብዬ 3 ቀን ሱባኤ ያስኩኝ እዛ ማለት ነው። እዛው እየሰራሁ በቃ መልስ ካልሰጣችሁኝ ወይ ህይወቴን አጥፋለሁ ወይ ደግሞ በቃ መልስ ስጪኝ ብዬ በጣም እንትን አልኩኝና 3 ቀን በ3 ቀን በ6 ጠብቂ 2 ዓመትሽ ላይ በ6 ሰኔ 6 ትወጫለሽ ትለኛለች። ከአንዴም 3ቴም ትመጣና እንደዛ ትለኛለች። ከዛ ይሄ ነገር አጋንንት ይሆን እንደሚፈታተነኝ ያለው ይሄ ድጋሚ እንደዛው ሱባኤ ያስኩኝ ማለት ነው 3 ቀን። ከዛ በ3 ጊዜ 6 ጊዜ ደጋገመችልኝ። እሺ ይሄ ዝም አልኩኝ። መጨረሻ ላይ ግን በ5 ትኬት ቆርጣ መጣ ሰኔ 5 ነገ ትሄጃለሽ አለች። እሺ ልክ በ6 እዚህ ገባሁኝ ማለት ነው። በድጋሚ ሰኔ 6 ከሴትዮዋ 2 ዓመት ሰርቼ ሰኔ 6 እዚህ ገባሁ ማለት ነው። ከዛ ሰኔ 6 እዚህ ስገባ እዚህ ሰኔ 6 ገባሁኝ እስከ ሰኔ 7 ቅዳሴ ነበር። የሰኔ ጾም ቅዳሴ ነበር። እያስቀደስኩኝ ምን እያልኩኝ ከዛ ከጎረቤታችን እኛ ከተከራየንበት ጎረቤት አጼ ዋሻ ኪዳነ ምሕረት ታውቃት ይሆናል ወይ? እዛ ይሄዳል። እሱ ሲሄድ እኔ አመመኝ። ይሄ ማጅራቴ መንቀሳቀስ እንዲህ ማለት አልችልም፣ እንዲህ ማለት አልችልም። ቀጥ ብሎ በቃ ቆመ። ለ7 ቀን እሱ ደርሶ እስከሚመጣ ማለት ነው። ጸበል ሄድኩኝ፣ አይተወኝም። ምንም ሊተወኝ አልቻለም። በቃ እንዲህ ማለት አልችልም፣ እንዲህ ማለትም አልችልም ማለት ነው። ከዛም መጨረሻ ላይ ምንድነው ሲጨንቀኝ አቡነ ሀብተ ማርያም እዚህ እንትን አሉ አይደል? ወደዚህ ወደ ጎሮ እሳቸው ጋር ሄድኩኝ። ሲሄድም አሁንም አልተወኝም። ገድል አዘልኩኝ፣ ቅባ ቅዱስ ተቀባሁኝ። ሊተወኝ አልቻለም። በቃ ምንድነው እንደዚህ ጨምድዶ የሚይዘኝ ነገር ምንድነው? እኔ አልገባኝም። ማዘን ቤተሰብም ተጨነቁ። ልክ እሱ 7 ቀን ቆይቶ ሲመጣ ደህና ዋላችሁ ሲል የሆነ ነገር ነው ከላይ ላይ የተነሳው። ታምሜ ተኝቼ አልጋ ላይ የነበርኩ ልጅ ብድግ አልኩኝ። እውነት እመቤቴን ነው የምልህ። ብድግ አልኩኝና ጎሱ አልኩት አቤት አለኝ። እናና የአጼ ዋሻን ህግጋቷን ንገረኝ አልኩት። ንስሐ ሳይገባ አይኬድም፣ ንስሐ ሳይረገጥ ደጁ አይረገጥም። እና አዲስ ዋሻ ፍልፍል ዋሻ ናት፣ ገና አሁን ነው የምትከፈተው። ንስሐ ገብተሽ 48 ትውልድ ታድመራለች ይለኛል። እሺ ታዲያ እንዴት ነው የሚሄደው አልኩት። ከዛ ንስሐ ግቢ ይለኛል። ንስሐ ልገባ ስል ሳምንት ሙሉ አጧቸው ንስሐ አባታችንም ማለት ነው። ንስሐ ሳይገባ አይኬድም ብሎኛል። ከዛ ልክ ሰኔ 21 አስቀድሼ መጥቼ ማዘር ሽምብራ በሱ ቆሎ ገዝታ ቁጭ አድርጋለች። ለካ ውሰዳት ብለዋለች። ከዛ ለማን ነው አልኳት። ልትሄጂ ከጎሱ ጋር አለች። እኔማ አልሄድም፣ ንስሐ ሳይገባ አይኬድም ተብሏል። ስለዚህ መጥምቆ እሄዳለሁ ዮሐንስ፣ ሸንኮራ ዮሐንስ። እዛ ደርሼ ስመለስ ንስሐ ገብቼ እሄዳለሁ። አውቃለሁ ገዳም ንስሐ ሳይገባ እንደማይኬድ፣ ግን በቃ ጨንቆኝ ስለሆነ እሄዳለሁ እዛ ስላት አይ ትሄጃለሽ አለችኝ። እሺ ብዬ ጎረቤት ጠራችኝና ጎረቤትም በጣም ወፍራም ነበርኩ። እንደዚህ አያስቀምጠኝም ሰውነቴ፣ በጣም ግዙፍ ነበርኩኝ። አጋንንቱ ነው ግዙፍ ያደረገኝ። እና እስቲ ሂጂ ጤናሽ ቢመለስልሽ፣ ይሄ ተሸክመሽ ያለሽ እንኳን ቅልል ቢልሽ ልጅ ሂጂ ትለኛለች፣ የሱ እናት ማለት ነው። ኧረ እኔ አልሄድም፣ ንስሐ ሳይገባ አይኬድም ተብሏል፣ አልሄድም አልኳቸው። እዛ አንደኛው ደግሞ ኧረ ሂጂ ጥሪስ ቢሆን የሚመጣልሽ ያለው ለምን አትሄጂም ይሉኛል። በቃ እሺ ብዬ ብድግ ብዬ ከነሱ ተለይቼ መጣሁና ሻንጣዬን አስተካክዬ የመጀመሪያ ገዳም የሄድኩት እዛ ነው፣ አጼ ዋሻ ኪዳነ ምሕረት። ከዛ ከሳላ ድንጋይ ከጻድቃኔ ሳላ ድንጋይ ደርሰ የ2 ሰዓት ለሴት የ2 ሰዓት ተኩል መንገድ ነው፣ ለወንዶች የ1 ሰዓት ተኩል ነው። የት ጋ ነው ስለው ይሄን ተራራ ጊዮርጊስን አልፈን ነው፣ ከሱ በታች ናት አለ። እንግዲህ ወፍራም ነኝ፣ እንዴት ብዬ የሚሄደው? ሰማዕቱ ቅዱስ ጊዮርጊስ አንተ ከፊት ቀደምልኝ ኃይል ሆነኝ ብዬ ሄድኩኝ።
እውነት ነው የምልህ ስገባ ቤተክርስቲያኑ ጋር ስንደርስ እንዲህ ነው አማትቤ ተሳልሜ እንደዚህ ብዬ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አንገቴ እንዲያርጌ ቀኝ እግሬ ነው የገባው። እውነት ነው የምልህ ቀኝ እግሬ እንደዚህ አርጌ አስገብቼ እንዲህ ያለ ደንደስ እንደዚህ እና ይሄኛው እግሬ ሙሉ ለሙሉ አልገባም። ከዛ ስገባ ከጭንቅላቴ እንደ ጥይት ነው የተተኮሰው። ገና ግቢዋን እኮ አልገባው አንድ እግሬ ነው ግቢ ውስጥ የገባው። እንደ ጥይት ተተኮሰ። ከዛ አደርን አመመኝ። እንደዛው አሞኝ አደርኩኝ ዋልኩኝ። ጸበል ተጠመቅን ምናልን። ከዛ ሰኔ 30 ደረሰ። ከዛ በር ላይ ትልቅ እናት አሉ እዛም ያገለግሉ በሴቶች በር ላይ እንዲቆመው አገኘኋቸው። ተሳልሜ በቃ ነገ ስለምንሄድ ቆይ ሰላም ለኪ እዚህ ጋር ልድገም ብዬ ተንበርክኬ ሁሉ ነው የምሰግደው የነበርኩት። በቃ መስገድ አልችልም ከውፍረቴ የተነሳ መስገድም አልችልም ነበር። እዛ ደረስኩኝና አገኘኋቸው። እንደዚህ ቤት ተሳልሜ ሰላም ለኪ ደግሜ ስመለስ ልጄ አሉኝ። አቤት አልኳቸው። 10 ዓመት አረብ ሀገር ነበር ምን ያሻሉ ጤናዬን ይዤ መመለሱ ራሱ አንድ ትልቅ ነገር ነው እማ ምንም የለኝም። ጤናዬን ግን ከምንም በላይ ጤና ነው የሰው ልጅ ጤና ይዤ መልጥቻለሁ አልኳቸው። በያሉኝ ንስሐ አስገቢና ቤተሰቦችሽ ንስሐ አስገብተሽ በ16 እንድትመጪ እና ሲኒና ጀበና ግን አውጪ ከቤት ከእናትሽ ቤት ይሉኛል። አሁን እናት ቤት ነው ያለሁት እዚህ ጋር አንተም ፍርድ ሰውም ይፍረድ ቤተሰብ ጋር ነው ያለሁት። የራሴ ቢሆን አውጥቼ እጥላለሁ እኔ ራሴ አዛዥ ብሆን ማለት ነው። ግን የቤተሰብ እንዴት አድርገን አውጥተህ የምጥለው እስከሚገባቸው አንተ ትታገላለህ እንጂ አንስተህ መጣል አትችልም። እማማ እኔ አንስቼ መጣል አልችልም። ግን እግዚአብሔር እሱ ስራውን ይስራ ያስተምራቸው። በቃ እኔን ሊያስተምረኝ ነው እዚህ ጋር ያመጣኝ አይደል? እነሱን ደግሞ በእኔ ላይ አድሮ የሚያስተምራቸው ቀን ይመጣል። ግን እኔ ይሄንን አላደርግም። ንስሐ ግቡ ብዬ ግን ንስሐ አስገብቼ እመጣለሁ እመለሳለሁ አልኳቸው። በሺ በሰላም መንገድ ይሁንላችሁ በሰላም ግቡ ብሎ ከሳቸው ጋር ተለያየን። ተመልሼ መጣሁ። ልክ ሐምሌ 30 እናቴን ንስሐ አስገብቼ ወንድሞቼን ንስሐ አስገብቼ ተመልሼ ሄድኩኝ። በ30 እዛው ገዳም ውስጥ ማለት ነው አጽዋሻ። እዛን እዛ ሲሄድ በ30 ደረስን ገባን። ለሊት 6 ሰዓት ጸሎት አረግን። ቀይ ሴትዮ መጣ። 3 ልጆች ነን። እንዴተኛ ነው እንዴተኛ መጣ ዳበሰችንና ማለት እኔ እዛ ቤት ስተኛ አይጣይቼ አላቅም እዛ ገዳም ውስጥ ማለት ነው። ከመሀላችን አንደኛዋ ጋር አይጥ ትወድቅባታለች ትልቅ አይጥ። እዛ ምን ሆነሽ ነው ስላት እኔ እንጃ ንስሐ ሳልገባ መጥቼ ነው እንዴት ትለኛለች። ከዛ እኔ እንጃ እስቲ ራስሽን መርመሪ እዚህ ቦታ ንስሐ ሳይገባ አይመጣም እና አሁን ጧት ሄደሽ ንስሐሽን ግቢ እላታለሁ። እሺ ትለኛለች። ከዛ ያቺ ልጅ በዛው እዛው 16 እንደሰነበትን ስመላለስ እኔ አልተመለሰችም ሳትመለስ ቀረች። ከዛም በዛው እንትን እያልኩኝ እየተጠመኩኝ ያ ሰውነቴ እየቀነሰ የበረከት ስራ እየሰራው የበረከት ስራ ይሰራል። አሸዋው ወደ ዋሻ ይወርዳል። አሸዋው ዋሻ ተከፈተች። እችን የምታክል ናት የነበረችው ዋሻዋ። ልክ እንትን ሐምሌ እንደሄድን ሐምሌ 29 የተከፈተው በ30 ሄድን ማለት ነው። እና እመቤታችንን ያገለገሉ አባ ዘርዓ ያዕቆብ የሚባሉ አሉ። እዛ ጻድቅ ናቸው። የ24 ዓመት ናቸው እዛ ቦታ ላይ ያሉት ማለት ነው። የጻድቃኔው አይደሉም እሳቸው። ከጻድቃኔው ሌላ አባ ዘርዓ ያዕቆብ የሚባሉ አሉ እዛ እና አጽማቸው እዛ የተገኘ አሉ። እና በጣም ታምረኛ ቦታ ነው። ከዛን ሰውነቴ እየቀነሰ መጣ። በበረከት ስራና በስግደት ቁጭ ብዬ ተንበርክኬ እየሰገድኩ እየቀነሰ መጣ። ከዛ መጨረሻ ላይ 16ን ጨርሼ ሲሄድ የእመቤታችን የመስከረም ዓመት ነበረች። ተመልሰን እዛ ልናነግስ ብለን ሄድን። ስንሄድ የሆነች ልጅ ትመጣና ነይ ወጡን ራስሽ ስሪ ትለኛለች። እኔ ብቻዬንም አልችልም እላታለሁ። አሁን ብቻዬንም እኔ አልችልም እንዴት ብዬ ስላት ነይ የሚነሳልሽ ነገር አለ፣ ብዙ ነገር ነው ተሳሰረብሽ፣ ትዳር እንዳታረጊ ምን እንዳታረጊ፣ ስለዚህ ነይና ስሪ ትለኛለች። ሌሊቱ ሙሉ ያ 4 ጎላ ሰርቼ ጨርሼ
ገባሁኝ ማለት ነው። ልክ 2 ሰዓት ከጧቱን የጨረስኩ ብቻዬን ሰርቼ ከዛ መጨረሻ ላይ ገላይን ታጥቤ ልወጣ ስል ቶሎ ብለሽ እጣ አውጭና አርሴማ ሂጃለሁ። ከዛ እጣ ሳወጣ እዚህ መብራት ኃይል አርሴማ ደረሰኝና ይሄ ፊቴ ልክ የእመቤታችን ጾም ነበረ። የእመቤታችን ጾም የመስከረም ጾም ነበር የስደቷ ማለት ነው። ይሄም ፊቴ እዛ ነው የፈነዳው እና በጣም ስቃይ ነው ያየሁት። ይሄም ፈንድቶ ማለት ነው። ይሄም ፈነዳ። ከዛን ከሱባኤ ስወጣ ፈንድቶ ቆሳስሎ ወጣው እና የሰው ልጅ የሚማረው ሲሰግድ እና ብዙ እንዳልልህ ነው። ሲማር ሲሰግድ ወደ እግዚአብሔር ከተንበረከክን የማይቀየር ነገር የለም። ሁሉም ነገር ይቀየራል። ብዙ ፈተና አይቻለሁ። በቤተሰብ ብዙ ፈተና ትፈተናለህ። ወደ እግዚአብሔር ስትጠጋ ወደ ገዳም ስትሄድ ብዙ ፈተናዎች አሉ። ትፈተናለህ በቤተሰብ በሌላ ሳይሆን ቤተሰብም አንዱ ፈተና ነው። ለምን ትሄጃለሽ? ምን ሆነሽ ነው? ጤነኛ ነሽ ይላሉ። እና ብዙ ፈተና ተፈትኜ እዚህ የደረስኩኝ በጣም ተፈትኜ ነው እዚህ ቦታ ላይ አሁን ቁጭ ብዬ የምናገር ያለሁት። ብዙ ፈተና አይቻለሁ። ብዙ ገዳማትም ሄጃለሁ። እግዚአብሔር ይመስገን። መልካም። ያው በፈተና የሚጸና የተባረከ ነው ይላል ያዕቆብ 1:12 ላይ። ፈተና ልክ ሚስማር ሲመታ እንደሚጠነክር ሁሉ በፈተና ውስጥ የሚያልፍ ክርስቲያን ደግሞ እየጠነከረ ነው የሚሄደው። ጸሎቱ ይጨምራል፣ መጽዋቱ ይጨምራል፣ አስራት በኩራት ማውጣት ይለምዳል፣ ንስሐ መግባት ወደ ስጋ ወደሙ ይቀርባል። ፈተና በህይወት እየኖሩ ዓለም ላይ አይደለም ቀርቶ ገዳም ውስጥ የሚኖሩ ሁሉን ትተው የሚኖሩ አባቶች እንኳን በተለያየ ነገር ሰይጣን ይፈትናቸዋል። በፈተና መጽናት መታደል ነው። እግዚአብሔር አምላካችን ፈተናዎችን ብቻ ሰጥቶ ዝም አይለንም። ፈተናዎችን ምን ወጣበትን ደግሞ ያዘጋጅልናልና ወደ ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ለመሄድ መቼ ነው ያሰብሽው? የሄድሽበትን አጋጣሚ ያውቀዋለሁ። እንግዲህ ደጋግ እህቶችና ወንድሞች ብዙ ሰዎችን ስፖንሰርሺፕ በማድረግ ብዙ ሰው ነው የሚሄደው በየጉዟችን። ከዛም በዛው አጋጣሚ ማመስገን ስለምፈልግ ነው ወንድማችን ፍጹም በውጭ ሀገር የሚኖር ያንቺን ትኬት አመቻችቶ በዛ በኩል እንደሄድሽ አውቃለሁ። ለመሄድ ግን ምን አነሳሳሽ እና እንዴት አወቅሽው በርሜል ቅዱስ ጊዮርጊስ? ጊዜ ያው ሰማዕቱ ቅዱስ ጊዮርጊስ እዚህ አራዳ ያለው በብዛት እየሄድኩ ለምነው ነበረ። እጸልያለሁ፣ እማጸነዋለሁ እና ወይ እዚህ ያለውን አንተ አንሳልኝ ወይ ደግሞ ለደጅ አብቃኝ እያልኩኝ ለምን ነበር እማጸነው ነበር። እና በርሜል ጊዮርጊስ ለመሄድ አቅሙ የለኝም፣ ግን አንተ በምታድነኝ ወይም በምትፈልገው ሰው አድረህ እንድትወስደኝ ፈቃድ ይሁን ብዬ ለምነው ነበር። እና ብዙ ሰው ደግሞ ለምን አትሄጂም እያለ ይሉኝ ነበር፣ ጓደኞቼ ማለት ነው። ዛበል ቦታ ማቃቸው እግዚአብሔር የሰጠኝ እህቶቼ እንደዛ ይሉኝ ነበር ማለት ነው። እና መጨረሻ ላይ እኔ መሆይን ያየኋቸው እዚህ ሚዲያ ላይ ነው። ከዛን ደግሞ ጫካ ኪዳነ ምሕረት መጥተው ነው ያየኋቸው። ዋሻ ጫካ ኪዳነ ምሕረት የቅዱስ ሚካኤል ጸበል አለ፣ እዛ ትልቅ ቦታ ነው። እዛ ሲመጡ አየኋቸው። የሰማዕቷ የቅድስት ጸበለ ማርያም ጽዋ እንጠጣለን በዕለተ ቀኗ ይመጡና እዛ ተጫወትን። አይዞሽ በርቺ ጠንክሪ ያሉኝ፣ እሺ አልኳቸው። አይዞሽ በርቺ ብሎኝ ሄዱ። መጨረሻ ላይ የታገኘኋቸው ጨሬ መድኃኔዓለም አገኛቸውና ልጄ ከኔ በፊት ብዙ ሰው ጠይቋቸዋል። ልጄ ሂደሻል እንደ በርሜል ጊዮርጊስ አሉኝ። ወይ አልሄድኩም። በምን ይሄዳለሁ? እኔ እኮ ጸበልተኛ ነኝ፣ ምንም የለኝም። ባገኘኋት ሰዓት እናቴን አረግዛለሁ ሂጄ ተመልሼ ደግሞ መጥቼ ጸበል ላይ ነው የምጠመቀው። ጸበልተኛ ነኝ፣ ስራ የለኝም አልኳቸው። እስቲ ቆይሽ አሉኝና ያንተን ስልክ ሰጡኝ ማለት ነው። በዛ ነው የተገናኘ ነው። እግዚአብሔር ይመስገን። ፈታኝ ነበረ መንገዱ፣ ስንሄድም ፈታኝ ቦታ ነበረ። ያው ወደ እግዚአብሔር ስትሄድ ሁሉ ጊዜም ፈተና አለው። ፈተና መሀል ደግሞ አንተ እየጸለይክና ወደ እግዚአብሔር እየለመንክ ነው ማለፍ የምትችለው። መንገድ ቀና እንዲሆን አንተ ያስከውን አምላክ እየለመንክና የተማጸንክ ነው መንገዱ ቀና እንዲሆን የምትለምነው አይደል? ከወሬ ይልቅ እሱ ይቀድማል አይደል? እና ብዙ ፈተና ነበር። ያ ነገር ተሳክቶ
በዚህ መሀል ማመሰግነው አንተንም በጣም አመሰግናለሁ። መብርሃን ትስጥ፣ መብርሃን ታክብርልን። ቀጥሎ ፍጹምን ደግሞ እውነት መብርሃን የልቡን መሻ ከነ ሚስቱ ከነ ዘመዶቹ ክፉ አይንካው። እውነት ነው የምለው። ማንም በአሁኑ ሰዓት ይሄን የሚያደርግ የለም፣ እግዚአብሔር በሚያውቀው ማለት ነው። ለኑሮም የሚከብድ ጊዜ ነው በአሁኑ ሰዓት እና እግዚአብሔር ያክብርልን፣ እድሜ ከጤና ጋር ይስጠው መድኃኒዓለም ከነ ሚስቱ እና በጣም ፈታኝ ነበረ ጉዟችን። አንተ ታውቀዋለህ ጉዞ እንዴት እንደነበረ። ከባህር ዳር በኋላ በጣም ተፈተነን ነበረ። ምንድር ከመግባታችን በፊት የነበረው ብዙ ፈተና እኔ ሁሉ ተነስቼ እኛ የነበርንበት መኪና ውስጥ ተናግሬያቸዋለሁ። የመጣችሁት ሁሉ ኪሎ ሜትር ሰው ዘሎ ሲሄድ ሲመጣ ምን እንፈልገን እንደመጣን እግዚአብሔር ያውቃል አይደል? ግን ከወሬ ይልቅ ወሬ ባናወራ፣ እንደዚህ አይነት ገዳም ስንሄድ ወሬ ባይወራ፣ መጽሐፍ ቅዱስ ይዘናል፣ ድርሳን ያዘ ይዟል፣ ጸሎት ውዳሴ ማርያም ያዘ ይዟል አይደል እንዴ? ጸሎት ብናደርግ እውነቴን ነው የምልህ ወንድሜ፣ ጸሎት ቢደረግ እግዚአብሔር የማይፈታው ነገር የለም። እና ከመሄዳችን በፊት ደግሞ ብንሰግድ፣ ቤታችን ውስጥ ብንጸልይ፣ ኃይለ አጋንንትን ብናስረው፣ አስረን ብንወጣ አንፈተንም መንገድ ላይ። አንደኛ የሁላችንም ኃይለ አጋንንት መንገዱ ይዘጋብናል። ይሄን እርግጠኛ ሆኜ ነው የምናገር። በምንሄድበት ጉዞ ላይ የራሳችን አጋንንት ካላሰርን፣ ከቤታችን አስረን ካልወጣን እንፈተናለን። ከኔ ላይ ወጥቶ አንተ ላይ ሆኖ አንተን ሌላ መጥፎ ነገር እንድታስብ ያደርጋል። የኔ አጋንንት ማለት ነው እኔ ላይ ያለው። ስለዚህ አስረነው ከወጣን ግን እንኳን ሊያሳስተን መንገድ ሊዘጋብን ምንም አይነት ነገር መንገድ አይዘጋብንም። ለምን ይዘን የወጣነውን ሰማዕቱ ቅዱስ ጊዮርጊስን ነው። ገብቶሃል? እሱም ብለን እስከወጣን ድረስ ደግሞ መንገድ ላይ መኪና ላይ ባናወራ። አሁን 7 መኪና ነው የነበረው። እውነት ነው የምልህ። ያ7ቱም መኪና ውስጥ ግን ኃይለ አጋንንት ነበረ፣ ጨዋታ ነበረ። አስረግጬ ነው የምነግርህ፣ እግዚአብሔር በሚያውቀው። መንገድ ተዘግቶ ወይ እንትን ብሎ አይደለም፣ ግን እዛ ቦታ እንዳንደርስ የነበረው ፈተና ከባድ ፈተና ነበር። ግን እግዚአብሔር ተመልሰን በጎንደር ሂዱ ተባለን። መጨረሻ ላይ የሆነች ቦታ ላይ እዚህ ደሩ አትሄዱም ተብሎ አዳርን። መድኃኒዓለም የቀኑ ለስንወጣ እውነት አልታየንም። የሆነ ቦታ ጎንደር አልፈን ማነው ስሙ ወደ ሰማዕቱ ቅዱስ ጊዮርጊስ እየደረስን ነው። ትንሽ ነው የቀረን፣ አይዟችሁ አሁን ግን ፈገግ በሉ ብሎን አስፓልቷን ጨርሰን ፒስቷን ስንገባ ምን ተፈጠረ? ሁሉም ሰው ተኝቷል። መኪና ላይ ተኝቷል። እኔ ያለውኝ አብሮኝ የነበሩም ተኝቷል። በዚህ ጋር ያሉት ተኝቷል። እንዲህ ብዬም ሳያቸው ተኝቷል። ግን አጋንንቱ ይወራጫል። እመቤቴን በምታውቀው ይሄው ሰማዕቱ ቅዱስ ጊዮርጊስ በሚያውቀው ነው የምነግርህ፣ ይወራጫል አጋንንቱ። ምን ውስጥ ነው የሚወራጭ? መኪና ውስጥ ማለት በአካል ነው ወይስ አንቺ ተኝተሽ በእኔ እኔ አልተኛውም ቁጭ ብዬ፣ ግን አጋንንቱ ከነ እንትኑ ከነ ጭራው ከነ ክንፉ ከነ ጥፍሩ ከነ ቀንዱ ይወራጫል መኪና ላይ። ከዛም ድርሳነ መድኃኒዓለም ይለኛል በጆሮዬ። ብድግ አድርጌ ድርሳነ መድኃኒዓለም ገልጬ እንትኑን መቅደሙን እያነበብኩ እንዲህ ብዬ ሳያት አብራኝ የነበረችው ልጅ ስፖንሰር ነው ሄደችው፣ ከጉራጌ ክልል ናት የመጣችው። እንኪ ድርሳነ ማያዊን አንብቢ አልኳት። እሺ አለች እና ደንግጣ ስማ ምን ሆነሽ ነው አለች። ያ ድርሳነ ማያዊን አንብቢ አልኳት። እሺ ብላ ድርሳነ ማያዊን አንበበች። እዛ እልፍ ብለው 2 ልጆች ነበሩ። አንዷ ከውጭ የመጣች ናት። ከውጭ መጣ እዛ ልትሄድ ነው። በዛች ቅጽበት ለካ ሴት ናት አለች፣ ተኝታለች። ተነሽና መልክአ መድኃኒዓለም አንብቢ ትላታለች። ከዛ እንቅልፍ ይደፋኛል አለች። አሁንም ታረግና መልክአ መድኃኒዓለም አንብቢ ትለኛለች። መጨረሻ ላይ እንደዚህ እንደ መቆንጠጥ አይነት አለ አይደል? እንደዛ አድርገኝ ብንንስል ማንም የለም። ከዛ መጽሐፌን አውጥቼ ውዳሴ ማርያም ይሄ እንትኑ አለ አይደል?
መዝገበ ጸሎት እሱን አውጥቼ ማንበብ ጀመርኩኝ አለችኝ። ከዛ ስወርድ እኮ እናንተ ዝም በሉ። ከዛ ምን ሆነ? እኛ ሶስታችንም እየጸለይን እያለ በቃ መውጫ የለም፣ መስኮቶቹ አቧራ እንዳይሆን ብሎ ተደፍኗል። የመኪና እኛ የነበርንበት መኪና ማለት ነው። ድንጋይ አልመታውም፣ ምንም አልመታው። እግዚአብሔር በሚያውቀው ነው የምልህ። መስኮቱ ሸዋ ብሎ ወረደ። በሱ ነው የወጡት አጋንንቶቹ። ልክ ፒስታ እንትኑ አስፋልቷን ጨርሰን ወደ ጊዮርጊስ ደርሰናል ብሎ ስንጠመዘዝ ማለት ነው መስኮቱ ተሰበረ። ከዛም በኋላ ሁሉም ሰው ተነሳ። ይሄ ተአምር ተሰርቷል በመኪናችን ላይ። የመኪናው መስታወት ነው የተሰበረው። የመኪና መስታወት በእኔ በተቀመጥኩበት 4ኛ ረድፍ ላይ ማለት ነው ተሰበረ ድቅቅ ብሎ። ምንም ድንጋይ ሳይመታው? ምንም ድንጋይ አልመታውም። ሰዎቹ ግን ድንጋይ ነው አሉ። አይ ድንጋይ አይደለም ጸሎት ብታረጉ ግን መኪና ውስጥ አልነገርኳቸው። በቃ ጸሎት አርጉም ድንጋይ ግን አይደለም ብዬ ዝም አልኩኝ ማለት ነው። ከዛ ሁሉም ዝም አሉ እና ከዛ በፊት ግን ተቆጥቻቸዋለሁ። ልክ እንትን ሳንደርስ ከጎንደር ሳንወጣ እንትኑ ጋር መጀመሪያ በምንሄድበት ቦታ አልተያዝንም። መጀመሪያ እኔ ጸሎት እያረኩ ነው። እኔ ማንም በቅቼ አይደለሁም። እኔ ኃጢአተኛ ነኝ፣ ትቢያ ነኝ። ግን ጸሎት እንደሚያድን ስለማቅ ነው የምጸልየው እንጂ እኔ ቆሻሻ ነኝ ወንድሜ፣ ትቢያ ነኝ። ሲያወሩ እባካችሁ በጣም ነው የተናገርኳቸው። መጽሐፍ አላችሁ፣ ውዳሴ ማርያም ሳይዝ የሚንቀሳቀስ ክርስቲያን የለም። ወሬ ከምታወሩ እየወረዳችሁ መኪና ከምታስቸግሩ፣ ሰውን ከምታስቸግሩ ለምን አንዱን መጽሐፍ ይዛችሁ ቁጭ ብላችሁ ጸሎት ብታረጉ ምን ችግር አለው አልኩ። እውነት ነው የምልህ። አንዷ ቀለም ተቀብቻለሁ ብላ ፊቷ አብጧል፣ አለርጂክ አድርጎብኛል ብላ ማለት ነው በጣም ተናገር ነበረ። ከዛም ተቆጣኋቸው። ሁሉም እኔ ከተቆጣኋቸው በኋላ ቦታቸው ይዘው ዝም አሉ። በቃ ወይ ዝም በሉ ወይ ደግሞ አታውሩ። መጽሐፋችሁን ይዛችሁ ቁጭ ብላችሁ አንብቡ። የራሳችን አጋንንት ነው መንገድ እንዲዛጋብን ያለው። በዚህ ሰዓት መድረስ የነበረብን እንደዚህ የሚያሽከረክረን ያለው የራሳችን አጋንንት ነው። የኔም የናንተ በቃ መኪና ውስጥ ያለ አጋንንት ነው የሚጫወትብን ያለው። እንንቃበት። በቃ አጋንንትን ንቁበት። ለምንድን ነው እንደዚህ የምትሆኑት? ስትጸልዩ እኮ አርፎ ይቀመጣል፣ ይታሰራል። ምን ሆናችሁ ነው ብዬ ተቆጣኋቸው። ከዛን ሰዓት በኋላ ማንም ትንፍሽ ያለ የለም። በርሜል ጊዮርጊስ ከምንደርስ ድረስ ድምጽ ሳልሰማ ነው የሄድኩት። በእኛ መኪና የነበር ነው ማለት ነው። ለመውረድ እንኳን ፈርተው ነው የነበሩት። እና አንድ ነገር ተፈጠረ። ደረስን፣ ወረድን ማለት ነው። ወረድን፣ ቦታ ተሰጠን፣ ገባን፣ ገላችንን ታጠብን። ነገ ጥምቀት አለ ተባልን። የመጀመሪያ ቀን ምንም አልሆንኩም፣ አልፈራሁም። ሰው ሁሉ ሲንቀጠቀጥ ምንም እኔ የፈራሁት ልቤም የደነገጠ ነገር የለም። ግን ሰላም ለኪ ደግማለሁ ያመጣኝ አንተን እውነታውን አንተ አሳውኝኝና በሰላም ወደ ሀገራችን በሰላም መልሰን ያመጡንም ሰዎች ፈተና አይንሆንባቸው ብዬ ጸልያለሁ። እና ማታ ገባን፣ ቤተክርስቲያን ሄደን የሚደረገውን ዙሬ ጨርሼ ጸሎት የነበሩትን ከኔ ጋር ነበሩ ብያለሁ። 4 ሴቶች ነን የነበርነው። ዞረን ተሳልመን ወደ ቦታችን ገባን። ጠዋት ተነስተን ወደ ጸበል ሄድን። እንደ ኖርማል ሰው ተጠምቄ ነው የወጣሁት። የመጀመሪያ ቀን ምንም ነገር የለም። ኖርማል ተጠምቄ ወጣሁ። አልተሰወርሽም? አልተሰወርኩም። ኖርማል ተጠምቄ ወጣሁኝ። ምንም አላመመኝ፣ ምንም አለው። በሁለተኛው ቀን ግን ስገባ ወዲያው በጎ መዓዛ እንደታሰርኩኝ ሽታ ይሸተተኝ በጎ መዓዛና እጣን ነው። እና ይሄ እንዴት ነው ቤተ መቅደስ ገብተህ ሲቀቡ የጋብቻ ስታረግ የሚቀቡ ቅባ ሜሮን አለ አይደል? እሱን የሸተተኝ 3ቱ። ከዛ ሰላም ለኪ ደገምኩኝ። ጸበሉ ሲነካኝ የለው። ከዛ በስተቀኝ በኩል ማየት የሚያስፈራ በጣም ማየት የሚያስፈራ ብርሃኑ ኃይለኛ የሆነ ድምጽ ነው የሚሰማው። በዚህ ጋር ደግሞ እሳተ ጎመራ ነው የሚሆነው። እሳተ ጎመራ በስተግራ እሳተ ጎመራ ነው። በቃ እንዲህ ይፈልቅና እንዲድፍን ነው የሚለው። እና በዛ ውስጥ ክንፍ ያላቸው ጥፍራቸው ረዣዥም ቀንድ ያለው እኔ የ666 አባል ነኝ ይላል።
እና ልጆችህን እንዲህ ነው ማረጋቸው እያለ ይደፍቃቸዋል። ሱሪ የሚለብሱትን ዊግ የሚያደርጉትን ሂዩማን የሚቀጥሉትን የሚቀባቡትን እና ሂና የሚቀቡት ከትእዛዝ ውጭ የሆኑትን እንዲያረኩ እደፍቃቸዋለሁ እያለ እየሳቀ በቁማቸው ነው የሚደፍቃቸው እዛ እሳት ውስጥ ማለት ነው። እሳቱ በጣም ሰፊ ነው። ከዛ ልጄ ይለኛል። ብቻ ድምጽ ነው የሚሰማኝ። በዚህ በቀኝ በኩል ማየት አልችልም እንዲዞር ብዬ በጣም ያስፈራል። አይንህን ይወጋል። ልጄ ይሄንን ንገሪልኝ፣ ከቻልሽ በየቤተ ክርስቲያኑ ካልቻልሽ ደግሞ የሆነ ቦታ ሄደሽ ንገሪ አደራ ልጄ። ሰው ይመለስ፣ ምሬ አልምረውም። ሱሪ የሚለብሰውን ሂዩማን የሚያደርገውን የሚቀባባውን ምሬ አልምረውም። እባክሽ ልጄ ይህን መልእክቴን አስተላልፊልኝ አድርሽልኝ ይለኛል። እኔ ተገብቼ አይደለም ኃጢአተኛ ነኝ። ከዛ ለማን ነው የምነግረው? ንገሪልኝ፣ ለህዝቡ ንገሪልኝ። አልቋል ጊዜው፣ ጊዜ የለም አልቋል። ሱሪ ትተናል ብለው ይመጣሉ ቤቴ፣ ግን ሱሪው አልወጣም ከቤታቸው ይለኛል። ሱሪው የሚቀባቡትንም አልወጣም። ኧረ ቆይ ላሳይሽ፣ ተመልከች፣ ወደዛ ወደ ግራሽ እዩ፣ ይሄን እንዴት እንደሆነ እዩ። አጥብቆ የሚለብሱ ሱሪ ወንዶችም አልምራቸው እባክሽ። ጠብቆ የሚለበስ ሱሪው ያቁሙ እንዳይለብሱ ይለኛል። ይሄ ጥብቅ አድርገው እንደ ታይት አድርገው የሚለብሱ ወንዶች አሉ አይደል? እሱ እንዳይለብሱ። ለምን ይለብሳሉ ይለኛል። እንዳይለብሱ ይህንንም ንገሪልኝ። እና በመጨረሻ ምን ይለኛል? ቆራቢዎች ካልሲ አድርገው አይቅረቡ። የስጋው ደሙን ሲወስዱ እባክሽ ካልሲ አድርገው እንዳይወስዱ ንገሪልኝ። ቤተ መቅደስ ውስጥ ከነጭራሹ ካልሲ አድርገው እንዳይገቡ ይለኛል። ካልሲ አድርገው እንዳይገቡ ምሬ አልምራቸውም ይለኛል። እየደጋገመችን ቃል ግን ይናገረኛል። ዞር ማለት ግን አልችልም። በቃ ወደ ቀኝ ማየት አልችልም። እና እባክሽ ይህንን መልእክት አድርሽልኝ ይለኛል። አደራ ልጄ አደራ ይህን መልእክት አድርሽልኝ፣ ተው በያቸው። ስለ ቤቴ ደግሞ እኔ ያለሁኝ፣ እኔ አተት አላስገባሁም፣ በሽታ አላስገባሁም። ሰው እንዲማር እንዲድንና ሰው እንዲፈወስ ነው ደጄን የከፈትኩት። እና እባክሽ እነዚህ የዓለማዊ ቲክቶክ ሰሪዎች ይራፉ። ባንቺ እንደሚማሩ ተስፋ አደርጋለሁ። ያልሆነ ሚዲያ ግን አይልቀቁ። እኔ ሳመጣ የራሴን የፈለኩትን መርጬ ነው ማመጣው። እኔ ጋር የመጣው ደግሞ ድኖ ተፈውሶ የሚሄድ ነው እንጂ እንደዚሁ ምለቅ አይደለም። ሳመጣ ራሴን መርጬ ነው ማመጣው ይለኛል። ግን እንደዛ በምል ሰዓት 1 ሰዓት ሙሉ ነው የተሰወርኩት። ራሴን አላውቅም። ሰው ወጥቷል። እኔ ብቻዬን ነው የምታገለው። ያንን ትግል እኔ ብቻዬን ነው የምታገለው። አደራ ንገሪልኝ ይለኛል። ስለ አንቺ ነው ያለሁኝ፣ ስለ ራስሽ እኔ ያለሁኝ። ይህንን መልእክት ግን አስተላልፊልኝ ይለኛል። ከዛ አልሽለውና ይጠፋብኛል። በዚህ ያለው ነገር ያ እሳት የሚታየኝና በጣም ፓወር ሆኖ የሚታየኝ እንትኑ ማየት የማልችለው ይጠፋብኛል። ከዛን ከ1 ሰዓት በኋላ ራሴን አወኩኝ ማለት ነው። ግን በጣም ራሴን አመመኝ። በጣም ነው ራሴን አመመኝ። እሺ ከዛን ወጣን። በሁለተኛው ቀን በሶስተኛ ቀንም ስገባ አደራ ነው የሚለኝ እንጂ ሌላ ነገር ምንም እንትን ያለኝ ነገር የለም። አደራ የላኩሽን መልእክት አስተላልፊልኝ፣ አደራ ልጅ የነገርኩሽን መልእክት አስተላልፊልኝ፣ አዲስ አበባ ገብተሽ አስተላልፊልኝ፣ ንገሪልኝ። የሚሰማሽ ይስማሽ፣
የሚማረው ይማር፣ ግን ሱሪ የሚለብሰው ነው ምሬ አልምረውም። በቃ ሱሪ ይሄ ኩል ሁሉ ነገር የሚያደርገው ምሬ አልምረው። እግዚአብሔር የሰጠውን ጸጋ መልክ እያለ ለምንድን ነው በመልክ ላይ መልክ የሚጨመረው? አደራ ይለኛል። አዛ ነግሬያቸዋለሁ። አብረው የነበሩ ልጆችም እቺ ፊቷ ላበጠችውም ልጅ ሱሪ የምታረጉ የምትቀባቡ እባካችሁ ሱሪን አውጡት ከቤታችሁ፣ የምትቀባቡትም አውጡት። ሁለት እግር አለኝ ብሎ ሁለት ዛፍ አይወጣም። ወይ አንዱን ያዙ ወይ ዓለማዊን ያዙ አይደል እንዴ? ወይ ዓለማዊን መያዝ አለብን ወይ ክርስትናውን መያዝ አለብን። ሁሉንም መያዝ አይቻልም። አንዱን መምረጥ ነው ያለብን። እኔ ተገብቼ ወይ እኔ ንጹህኛ አይደለም ይሄን መልእክት ተሸክሜ የምመጣው ኃጢአተኛ ነኝ፣ ቆሻሻ ነኝ፣ ለሱም ምረው ይገባ አይደለም እና ይሄንን አለኝ። ኪዳነ ምሕረትም ሲሄድ እችኑ ቃል ነው አደራ ልጄ እባክሽ የሚቆርቡት በንስሐ ታጥበው በንስሐ ተስተካክለው ካልሲ አድርገው አይቅረቡብኝ፣ የልጄን ስጋው ደግሞ በካልሲ አይቀበሉብኝ፣ አይውሰዱ፣ በሮንጦ ነው የሚያነሱት መላእክቶች ብላለች ኪዳነ ምሕረት። አዎ ኪዳነ ምሕረት በወረንጦ ነው የሚያነሱት መላእክቶች፣ ካፋቸው ነው ነጥቀው ለበቁ አባቶች የሚወስዱት። በንጹህና ሆነው ይቅረቡ፣ ካልሲ አድርገው ግን አይቅረቡብኝ፣ አይቀበሉ የልጄን ስጋው ደግሞ ምሬ አልምራቸውም ብላለች። ካልሲ አድርገው አይቀበሉ፣ በቃ ስጋው ደግሞ ሲቀበሉ ባዶ እግራቸውን ይቀበሉ ያለችው። በቆይታሽ እንዴት ነበር እዛ ቦታ ላይ አንቺ ምን እያደረግሽ ነበር? እንደው እዚህ ሆነሽ እንደው ህይወቴ ብዙ ጊዜ በጸበል ነው የምኖረው ማሳልፈው ብለሽኛል። ግን እንደው ከስከዛሬው የተለየ ጸሎት፣ ስግደት እዛ ቦታ ላይ እያደረግሽ ነበር? እሰግዳለሁ። አሁን ልንወጣ አሁን ሐሙስ አይደል የተነሳ ነው። ሐሙስ ማታ ሙሉን እስከ ጸበል እስከምንገባ ታጥቤ ገላይት ሙሉ ሌሊት ስጸልይና ስሰግድ ነው ያመሸሁት። ገባሁ ጸበል ተጠመቅኩን። የመጨረሻ ቀን በርሜል ጊዮርጊስ ተጠመቅን። ስንወጣ ወዲያውኑ መኪና ላይም ጸሎቴን እያረኩ ነው የመጣሁት። ያጓደልኩት ጸሎት እና ያጓደልኩት ስግደት የለም። ስለዚህ ህዝቡ አሁን አንቺ እዛ ሄደሽ ከተማርሽው ካየሽው ንገሪም ከተባልሽው መልእክት አንፃር ሰው ምን እንዲማር ትፈልጊያለሽ? ከምን እንዲስተካከል? እኔ እንዲስተካከሉ የምፈልገው በፊት የምናገረው አንደኛ ንስሐ እንግባ፣ ራሳችንን እንመርምር፣ እንፈትን፣ ከተንበረከክን፣ ከሰገድን፣ ከጸለይን፣ ከጾምን አጋንንትን እግራችን ስር ማንጥልበት ምክንያት የለም። ገብቶሃል? አጋንንት እግራችን ስር ይወድቃል። ይሄ በትክክለኝነት በራሴ ተሞክሮ በራሴ ህይወት የሚያየው ስለሆነ ማለት ነው። እንኳን የራሴ የቤተሰቦቼም ራሱ እንዲሰበሰብ ያደረኩት በመስገድና በመጾምና በመስገድ ነው። ታንበረክከዋል፣ ይወድቃል እግር ስር። ግን ይሄን የምናደርገው ደግሞ ስንበረታ ነው። ከጸበል ሳንርቅ፣ ጾምን ሳናቋርጥ፣ ጸሎቱንም ሳናስተጓጉል ከሰገድን ከጸለይን የማይሸነፍበት ምክንያት የለም። ኃይለ አጋንንት ይሸነፋል። ስለዚህ የሰው ልጅ እውነት ነው ዓለማዊ ያሳስታል። ስጋ ለባሾች ነን፣ እንሳሳታለን። ግን ከስህተታችን የምንታረመው እኛ ነን፣ ማንም አይደለም። እግዚአብሔር አርመን ካልነው ያርመናል፣ መልሰን ካልነው ይመልሰናል። ማይመልስ አምላክ አይደለም። ግን ዋናው እኛ ምንድነው እግዚአብሔርን የበለጠ እየቀረብነው ነው ወይ? አታድርጉ የተባልነው ስትተናል ወይ? አሁን እኔ እዛ ቆይቼ መጣሁ ልበል፣ በርሜል ጊዮርጊስ መጣሁኝ። መጥቼ እኔ ሱሪ ከለበስኩኝ ተተቀባባሁኝ። ምኑን ሄድኩት ታዲያ? ለምን ሄዳለሁ? መልሼ እኮ እያስገባሁት ነው። ሰራዊት እንደሚሰበስብ ሱሪ አያውቅም ሰው። ግን 1000 ሰራዊት ይሰበስብብናል መንፈሱ። የዛር መንፈስም ይሁን መተትም ይሁን 1000 ሰራዊት ያስገባብናል ሱሪ ለብሰን በወጣን ቁጥር ማለት ነው።
በየከተማው ሱሪ አድርገን ስንሄድ የዝሙት መንፈስ ይገባል፣ መስተፋቅር ይገባል፣ ብዙ ነገር ይገባል። በሱሪ ተኳኩለ ስትወጣ ለብሰ ስትወጣ ይገባል። እንኳን እሱ ቀሚስ ራሱ ቀዳዳ በጎን ቀዳዳ ያለው ቀሚስ አይለበስም፣ አይፈቀድም። ሰራዊት ያስገባል። ይሄን ሁሉ ነገር ህብረተሰቡ አያውቅም። ገብቶሃል? አያውቅም። ይሄንን ማወቅ ደግሞ ያለብን ግዴታ ከኛ እኔ ከሱ ተነስቼ እኔ እኮ ለብስ ነበር፣ ሱሪ መለብስ ነበር፣ እኳኳል ነበር፣ ወይ ግትሰራ ነበር። ግን እግዚአብሔር ሲመልስ ይመልሳል። ታዩ የተባልከውን ደግሞ መተው አለብህ። ስንተው እግዚአብሔር መንፈስ ቅዱስ ይጠጋሃል፣ ሁሉ ነገር ይበዛልሃል። ገብቷል? ግን ካልተው ነው እንዴት ነው ምንድነው? እኔ እዚህ ጋር ካልተውኩት እንዴት ነው ምንድነው? እሺ ትዳር እንዳላረግ ተመትቶብኛል፣ ሰው እንዳልሆን ሰርቼ እንዳልሆን ጋር እንዳልገባ ታስሬያለሁ። እስራቴን በምንድን ነው የምፈታው? እየተኳኳልኩኝ ሱሪ እየለበስኩኝ ነው የምፈታው? ጧት ቀሚስ ለባሽ ከሰዓት ሱሪ? ይሄ አይሆንም። አንተ አሁን ሁለት እግር አለኝ ብዬ ሁለት ዛፍ እወጣለሁ እንዴ? አልወጣም አይደል እንዴ? አንድ ናት እግሬ። ሁለትም ቢሆን አንድ ነው መንገድ መያዝ ያለብን። ሁለት መንገድ አያድነንም፣ ወደ እግዚአብሔርም አያስጠጋንም። ወይ ከተውነው እርግፍ አድርገን መተው፣ ወይ ካልጀመርነው ደግሞ አለመጀመር። አሁን በርሜል ጊዮርጊስ ሂደን ድነን መጣን ይላሉ። መንፈስ ነው የሚታሰረው። ዛር ይታሰራል። የዛር መንፈስ ይታሰራል። በየትም ጸበል የዛር መንፈስ ይታሰራል። ግን መሸኘት አይሸኝም። ለምን በለኝ። የትኛው ስግደት ሰግጄ ነው የሚሸኝልኝ? የትኛው አድክሜዋለሁ? አልደከመም እኮ መንፈሱ። የራሱ የቻለ የዛር መንፈስ 1000 ሰራዊት አለው። የዛር መንፈስ ዛር ደግሞ ከራሳችን የሚፈጠር ነው። ገብቶሃል? ከራሳችን የሚፈጠር ነው። ለምሳሌ ስንወለድ አብሮን ይወለዳል ዛር። ይሄንን ማንም ያውቀዋል። ዛር አብሮን ነው የሚወለደው። ይወለዳል፣ አብሮ ያድጋል። ማህፀን የሚዘጋ እድል የሚዘጋ የሚያመጣው ማህፀን ይዘጋል። ዛር እንዳትወልድ ያደርጋል። አብሮን ስለሚወለድ በቃ ቤተሰቦቻችን 7 ዘር ቆጥሮ ስለሚመጣ አብሮን ነው የሚወለደው ዛር። ዛራ ካለ ደግሞ መተት እንደሚገባ ዓለምንም ጥርጥር ይገባል። ለምን? እሱ ኃይል እንዲሆነው ያመጣቸዋል። መተትን ያሰራና ያስገባል። አይነ ጥላን፣ ቡዳን እኮ አብሮ ይወለዳል የሚለውን ነገር አጥሪልኝ። አብሮ መወለድ ማለት ከማህፀን ጀምሮ አብሮ በባዕድ አምልኮ ከቤተሰብ ሲዋረድ የመጣ ስለሆነ ይገባል፣ ይወለዳል። አብሮ ነው የሚወለደው ዛር አብሮ ነው የሚወለደው። አንደኛ ከድሮ ጸበል አይጠመቁም አባቶቻችን። አሁን ምን አለ መሰለ፣ እርጉዙ ነሽ ጸበል አትጠመቂ፣ ጸበል አትጠጪ ይባላል። ገና ከማግባት በስጋው ደሙ ከሆነ በጸበል ቆይተህ ጸበል እየተጠመቅ ጸበል እየጠጣ ከሆነ ግን እሱ አብሮ ሊወለድ አይችልም ዛር። ለምን? ይታሰራል። ገብቶሃል? ግልጽ አልሆነልህም? እየሰማሁሽ ነው። አብሮ ይታሰራል ማለት ነው። በዚህ እንትን ከሆነ በዚህ ስርዓት ከሄድን ማለት ነው። በዚህ ስርዓት ከሄድን ይታሰራል። አብሮ ሊወለድ አይችልም። አሁን ግን የድሮ አባቶቻችንና እናቶቻችን ግን ይሄንን አያውቁትም። አብሮ እንደሚወለድ አንቺ በምንድን ነው ያወቅሽው? እኔ በትምህርት በመምህር ግርማና በመምህር ተስፋይ መምህር ተስፋይን በጣም እከታተለዋለሁ። እሺ። እና እንደሚወለድ እርግጠኝነት አሳመነኝ ማለት ነው። አመንኩበት ማለት ነው። ግን ስጠይቅ የዋልድባ አባቶችም ስጠይቅ አዎ ትክክል ነው፣ ዛር አብሮን ነው የሚወለደው አሉኝ። ዛር አብሮን ይወለዳል። ዛር ካለ ደግሞ መተት ይገባል። መተት ከገባ ደግሞ እሱ ኃይል እንዲሆኑት ማን ይገባል? ቅድሚያው ጸበል ላይ ዛር ይገባል።
ጸበል ስትጠመቀው ግዴታ ዛር ምን ላይ ነው የሚቀመጠው? እዚህ ጋርና ወገብ ላይ ነው የሚቀመጠው። ወገብና ትከሻ ነው የሚቀመጠው ዛር። የአይምሮ መተት የምን መተት እየተባለ የሚገባው እሱ ነው የሚያስገባቸው። አሁን በምን ወደ ምን ልመጣልህ ነው? ያ 3 አሁን ዛር፣ መተት፣ አይነ ጥላ፣ ቡዳ ካለ የአራቱም 1000 ሰራዊት 4000 ሰራዊት አለ። ያ 4000 ሰራዊት በጸበል ብቻ ነው የምትሸኘው አይደለም እኮ። መንገዱ ምንድን ነው? መንገዱ መሸኛው አንደኛ መጾም፣ ሁለተኛ መስገድ። አንድ ክርስቲያን በቀን ጾምም ኖረ አልኖረ 110 መስገድ አለበት። ጧት ማለት ነው። ሲተኛም መስገድ አለበት። ሲተኛ እንኳን በአቅሙ እንኳን ባይችል 21 ሰግዶ እሰሪልኝ አይላጋንንትን ብሎ መተኛት አለበት። ሌላው ጸሎት ቢቀርበት ማለት ነው። እና ስግደት ካልተሰገደ አንድ ስግደት በምሰግድበት ሰዓት 200 ሰራዊት ያጣል አጋንንት። አውቆ እንዳሰግድ ግን ወገብህና ሰውነትህን ያደክመዋል በስግደት ስለሆነ። አሁን ጸሎት ስናደርግ አይምሯችን ይበታተናል አይደል? ስንሰግድ ለምን አይምሯችን አይበታተንም? ስግደት ስለሚያቃጥለው አይደል? ስግደት በጣም ስለሚጣለው። ጸሎትስ ይወዳል? ጸሎቱም አይወድም፣ ግን አይምሮህን ይበታተነዋል። ደርሰህ ውዳሴ ማርያም ወይ መጽሐፍ ቅዱስ ስትይዝ እንደዚህ አድርገህ ስትይዝ አይምሮ በብዙ ነገር ይበታተናል። በምንሰግድበት ሰዓት ግን አይበታተንም። አይምሮአችን ተሰብስቦ ሰግደን እንጨርሳለን። ወይ ደግሞ ታዩ የሚል ይመጣል በአይምሮ። ያው ሰገድሽ ምንም ለውጥ የለሽም ይልሃል። ያንሾካሹክብሃል በትክክለኛ። እውነቴን ነው የምልህ። ምን ሰገድሽ ጾምሽ ምን አመጣሽ? ምንም ለውጥ ያመጣሽው ነገር የለም ይልሃል። እንደዛ በሚል ሰዓት አንተ በአጋዕዝተ ዓለም ሥላሴ አንተ አይደለም የምትነግረኝ፣ ስለዚህ አርፈን ተቀመጥ ስትለው ደግሞ አርፎ ይቀመጣል። ተነስና ከሰውነቴ ላይ ወጥተህ በአጋዕዝተ ዓለም ሥላሴ ስዕል አድኖ ላይ ቁጭ ብለህ እኔ ጸሎቴን እስከምጨርስ ተቀመጥ ካልከው ይቀመጣል። ከገዘትከው ካሰርከው ይወጣል። ከሰውነት ላይ ወጥቶ ቁጭ ይላል። በትክክል ይታያል ወጥቶ ሲወጣ ከሰውነት ላይ። ግን ይሄ ምንድነው? ጥንካሬ ይፈልጋል። እሺ እኔ አሁን አንድ ጥያቄ ልጠይቅሽ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እየተነጋገርን ያለነው ሁላችንንም የሚጠቅም ሰዎች ከመጥፎ ነገር ወደ በጎ ነገር የሚመለሱበት እኛም በህይወታችን ስንኖር ከእግዚአብሔር ጋር ለመገናኘት ጥንተ ጠላታችን ሰይጣን ዲያብሎስን ድል ለመንሳት ንስሐ ለመግባት ስጋው ደሙ ለመቀበል ጥሩ ትውልድ ለመተካት የሚጠቅመንን ነገር ነው። እንደዚህ አይነት ነገሮች እኔ ብዙ ጊዜ ጥያቄ የሚሆንብኝ ነገር አለ። ግን አሁን እንደዚህ አይነት ነገሮችን ደግሞ ሳወያይ ወይም ሳነጋግር ስለመናፍስቱ አሰራር አላየም ገና አልገባውም መማር አለበት የሚሉ ሰዎች አሉ። በዚሁ አጋጣሚ ኮሜንት ላይ የምጽፉልኝ ወንድሞች ማለት ነው ሰው ያልገባውን ጥያቄ በደንብ መጠየቅ አለበት። ትክክል። ሰው ካልጠየቀ ደግሞ ሊገባው ሊያውቅ አይችልም፣ ሊረዳ አይችልም። ቤተክርስቲያናችን ባስተምህሮ የሰው ልጅ ሲወለድ ጠባቂ መልአክ እንደሚሰጠው ግን ደግሞ መጥፎ ስራንም በጎ ስራንም የሚመዘግብ በግራ ርኩስ መንፈስ በቀኝ ቅዱስ መንፈስ የሰው ልጅ ጠባቂ መልአክ እንዳለው ቤተክርስቲያን ታስተምራለች። በዚህ ሁኔታ ደግሞ ብዙ ጊዜ የቅዱሳን መላእክቶች ተራዳኢነት፣ የጻድቃን የሰማዕታት የደጋግ አባቶቻችን የቅዱሳን ጸሎት የሚረዳንን ምልጃና ጸሎት ያክል ሰይጣን ለኛ የሚያደርገው ከነሱ የበለጠ የሚያደርገው መጥፎ ነገር እንዳለ ይታወቃል። ሁሉ ጊዜ ቅዱሳኖች ለኛ መልካሙን ነገር ሲያዘጋጁ ርኩሳን መናፍስቶች ደግሞ መጥፎውን ነገር ከእግዚአብሔር መንገድ የምንወጣበትን ጠንቋይ ቤት የምንሄድበትን ባዕድ አምልኮ የምናመልክበትን እግዚአብሔርን የማናመሰግንበትን ግራ መንገድ መጥፎ መንገድ የዘላለም ሞት የምናገኝበትን መንገድ እንደሚያሳዩን ይሄም ይታወቃል።
ግን ደግሞ እኛ እግዚአብሔር ይመስገን ብለን ከምናመሰግንበት ጊዜ የበለጠ ቅዱሳኖች ረድተውናል አማልደውናል ብለን ቅዱሳኖቹን ከምናመሰግንበት የበለጠ ለእያንዳንዱ ነገራችን ሰይጣን አሳስቶን የምንልበት ጊዜ ይበልጣል። ስለዚህ አሁን አንቺ በምትይኝ መንገድ የዛር መንፈስ ከሰው ልጅ ጋር የሚወለድ ከሆነ ሁሉም በዛር የታሰረ ነው ማለት ነው። አንድ ይህን ግልጽ እንድታደርግልኝ እኔም እንዲገባኝ ይፈልጋሉ። አሁን በዚህ ሁኔታ በዚህ ጥያቄ ካነሳው ተመልካቾች ያልገባውም አላወቀም ይሉኛል ብዬ አላልፍም። ያልገባኝን ነገር እጠይቃለሁ። የሰው ልጅ በስላሴ አርአያና አምሳል ተፈጥሮ እንዴት ነው ዛር ተዋህዶት ሊወለድ የሚችለው? ወይስ ደግሞ ዛር አብሮት የሚወለድና የማይወለድበት ልዩነት ካለው ያን ልዩነት ግልጽ አድርገሽ ብትነግሪኝ። ምክንያቱም እዚህ መድረክ ላይ የሚዘነው የምንወጣው ፕሮግራም ሌሎች ሰዎች ለጥያቄያቸው መልስ አግኝተው ትምህርት ወስደው በሚያጠፉት ጥፋት ከሆነ ከጥፋታቸው እንዲመለሱ እንዲሁም ደግሞ የትኛውም ሰው ከሆነ አብሮት የሚወለደው ሌላ አወዛጋቢ ትምህርት እንዳይሆን ይሄንን ግልጽ ብታደርግልኝ። አሁን ዛር የሚወለደው ያልኩ 7 ትውልድ ቆጥሮ ነው የሚመጣው የዛር መንፈስ ማለት ነው። እሺ ቅድም አያት ከኛ ሳንፈጠር የነበረ ማለት ነው። ሲመለክ የነበረ ማለት ነው። በእያንዳንዳችን የነበረ ነው። ያ የዛር መንፈስ ይመጣና አብሮ ሰው ሲሞት አይሞትም። ገብቷል? እኔ አሁን ስሞት ከኔ ጋር አይገባም፣ አይሞትም። ይነሳና ወይ አንተ ልጅ የምትወደው ከሆንክ እኔ አሁን ልጄ ወልጄ ከሆንክ የመጀመሪያ ልጅ የምወደው ከሆንኩኝ እሱ ላይ ይቀመጣል። እዚህ ጋር ነጥባርክ እሱ ላይ ይቀመጣል ከኔ ወጥቶ ማለት ነው። እኔ ስሞት ማለት ነው። ከዛ ምን እየሆነ ይሄዳል? እየተወራረሰ ይሄዳል። ገብቷል? እየተወራረሰ ይሄድና ከዛ ያ እኔ የወለድኩት ልጅ ሊያገባ ሲል ባለማይ ያገባል። ገብቷል? ባለማይ ስናገባ ማን ይሆናል ከኛ ጋር? ዛር አለ። ዛር አብሮን ያገባል። ገብቷል አይደል? እኔ ስሞት ልጄ ጋር የገባው ዛር አብሮ ያገባል ማለት ነው። ያገባል። ከዛ በትዳሩ ላይ ምስቅልቅልቅል ያደርጋል፣ ያመሰቃቅላል ትዳሩ። ከዛ ፍሬ ሲመጣ አብሮ ከኔ ላይ የሄደው ዛር አብሮ ይወለዳል። የትም ቦታ ብትጠይቅ ማንም ገዳም አባቶች ብትጠይቅ ይነግሩሃል። አብሮ ነው የሚወለደው እንዳልኩ ማለት ነው። ይነሳና ከኔ ይነሳና አብሮኝ ስለማይሞት ወደምትወደው ሰው ነው የሚሄደው። በምትወደው ሰው ከሄድክ ደግሞ ወይ በቁርባን ማግባት አለብህ ወይ በተክሊል ማግባት አለብህ፣ እሱ እንዲታሰር። ለምሳሌ አንቺ 7 ልጆች ቢኖርሽ ወይ 5 ልጆች ቢኖርሽ 3 ልጆች ቢኖርሽ አንቺ ዛር አለብሽ። ያንቺ ልጆች ጠበል የሚጠመቁ ንስሐ የሚገቡ የሚሰግዱ እግዚአብሔርን የሚያመልኩ የሚጾሙ አስራት በኩራት የሚያወጡ በቅዱስ ቁርባን በስጋው ደግሞ ተጋብተው የሆነ ከሆኑ አንቺ ስትሞቺ ያዛር ወዲት ነው የሚሄደው? እኔ አሁን እዚህ ጋር ልትመጣ አሁን የለም። በስጋው ደግሞ በቁርባን በስጋው ደግሞ ጸበል እየተጠመቁ እየሰገዱ ከሆነ አይነካቸው። ገብቷል? አይነካቸውም፣ ግን ወዲትን የሚሄደው ነው። ተነስተው ወደሚያመልከው ቦታ ይሄዳል። ሌላ ሰው ኦሬዲ ካንቺ ዘር ይወጣል ማለት ነው። ካንተ ዘር ጠቅልሎ አይወጣም፣ ታስሮ ይቀመጣል። ዛር አይሸኝም፣ ታስሮ ይቀመጣል። እስረኛው ነው ማለት ነው። መኖር ይኖራል፣ ግን እስረኛው ነው ይቀመጣል። ገብቷል? እስረኛው ነው ይቀመጣል። የሚፈልገው ነገር ካላደረጉለት ምን ያደርጋል? አሁን የለ ቀድሜ አሁን ነቅቼበት እኔ የቤተሰብ ዛር ነው እኔ ላይ ያለው ልበል አለ። ታስሮ ነው የተቀመጠው፣ እስረኛ ነው። የቤተሰብ ዛር ቀድሞ አሁን የፈለጉትን ሲያረጉለት ይቆያሉ። ቡናውንም ፈንዲሻውንም ከረሜላውንም ምኑንም ሲያረጉለት ይቆያሉ አይደል? ልክ ሲነቁ ወደ እግዚአብሔር ቤት ፊታቸውን ሲያዞሩ እሱ ምን ያደርጋል? ቀድሞ ያሳመማቸዋል። ቀድሞ ይቀድማቸዋል፣ ይቀድመናል። ወይ በህመም ወይ እግር በመስበር ወይ ሆድ በመንፋት
ወይ ደም ግፊት ያመጣና ቁጭ ያደርገናል አሳስሮ የትም እንዳንሄድ ማለት ነው። ድርሳነ አቡነ እስትንፋሰ ክርስቶስ ካነበብክ ምን ይላሉ? የሰው ልጅ ሁሉም ኃጢአት አሰርተ ሲጨርሱ ወደ ቤተ ክርስቲያን ሄደው ምን ሲያደርጉት እናደድባቸዋል ሲሉት እስትንፋሰ ክርስቶስ ሁሉም ነገር ጨርሰው ሲሄዱ ንስሐ ገብተው ንስሐ ሲገቡና ወደ ጸበል ሲመለሱ እናደድና ወደ ስጋው ደግሞ ሲገቡ እናደድና ቀድሜ ወይ አሳምማቸዋለሁ ወይ አንድ ነገር አደርጋቸዋለሁ ይላል። ለምን? ሊሸነፍ ስለሆነ ቀድሞ ያሳምመናል። የዛን ሰዓት አንተ መንቃት አለብህ። ከዛሬ መጣ መተት፣ ከዛሬ መጣ የዛሩ ውላጅ አይነ ጥላ፣ በእኔ ላይ ስልጣን የለህም፣ ምንም አይነት ስልጣን የለህም፣ እኔ ልታሰናክል አትችልም ብለን ከገዘት ነው የማይታሰርበት ምክንያት የለም። የዛን ሰዓት ቀድሞ የሚያሳምማቸው እሱ ነው። ከሚቀድሙኝ ልቅደማቸው ብሎ ይቀድመናል ማለት ነው። ግን እኛ ወዴት እንሄዳለን? ወደ ሆስፒታል እንሄዳለን ልንታከም ማለት ነው። ከዛ ከኛ ላይ ወጣና ሐኪሙ አንተ ከኔ ወጣ አንተ ሐኪም ነህ አንተ ላይ ሆነ የፈለገውን ያዝልሃል። ይሄን አታውቅም? ሕክምና ላይ እንደሚያዝ ካንተ ላይ ወጥቶ ያዛል። ዘራና የሚፈልገውን መድኃኒት ይወስዳል ያዝልን። ከዛ እንዳሰግድ ምን እንዳትል እግዚአብሔርን እንዳናመልክ እግዚአብሔርን እንዳንለምነው ወደ ስጋው ደግሞ እንዳንቀር አሳስሮ ቁጭ ያደርገናል። ንስሐ ሳንገባ ይገለናል። ስለዚህ እንዳጾም ወይ እንዳልጾም በዶክተር መድኃኒት ከምግብ በኋላ ነው የሚወሰደው ብሎ በቃ ከምግብ በኋላ ነው የሚወሰደው። እንዳጾም በ6 ሰዓት በ3 ሰዓት በ1 ሰዓት ብሎ የሚሰጥ እሱ ነው የሚያዝል የዛር መንፈስ ነው። ይሄንን ሰው ማወቅ አለበት። እኔ ከራሴ ተሞክሮ ነው ይሄንን ያገኘሁት። ለምን መሰለ? እናቴ ትታመምብኛለች፣ ወንድሞቼም ይታመማሉ። ሕክምና ሲሉ አንስቼ እምነት ዝም ብዬ እንደዚህ አድርጌ እምነት ቃባ ብቻቸው ሂዱ ላመላቸው። ለምን ቀድሜ ይዛቸው። ከዛ ምን ይለኛል? አፈር አባሽ ብዬ መድፋት ነበር አንቺን፣ እዛ አረብ ሀገር ማስቀረት ነበር አንቺን። ቀድመሽ አስረሽ ትሰጅኛለሽ ሕክምና እዛ ገብቼ የፈለግኩትን መድኃኒት እንዳላዝ ይላል። ግልጽ ነው የምነግርህ። እመቤቴን ይኸው ሰማዕቱ ቅዱስ ጊዮርጊስን ግልጽ ይናገራል። ሂድ አሁንማ ተይዛል እኮ የትም አታመልጥም። አንቺ ግን እንዴት እንደዚህ ነቃሽበት? እንዴት እንደዛ አሰራሩን አወቅሽ? እኔ አሰራሩን ያወቅኩት አፄ ዋሻ ኪዳነ ምሕረት ሂጄ ለአመት 1 አመት ከ8 ወር በሶና ሽምብራ ነው የበላሁት እቤት ውስጥ። ቤተሰቦች ምግብ ሲበሉ እኔ 1 አመት ከ8 ወር በሶና ሽምብራ ነው የበላሁት። እየሰገርሽ እየጸለይሽ? እየሰገርኩ እንድች እየበላሁ 1 ስኪንኬል ኩባያ በሱ እየጠጣሁ እየሰገርኩ የዛን ሰዓት ነው የተጋለጠ። የዛን ሰዓት ቤት ውስጥ ነው አፈር አባሽ መድፋት ነበር አንቺን። እዚህ መጥተሽ ከምታስቸግሪኝ ቤተሰቦችሽን ከምታደኝ አንቺን እዛ ብገልሽ እኔ የዛር መንፈስ ነኝ ጠቋር ነኝ ብሎ የተናገረው የዛን ሰዓት ነው ቤቴ ውስጥ ማለት ነው። እና ለ1 አመት ከ8 ወር እመቤቴን ነው የምልህ በሶና ሽምብራ በልቻለሁ። ቤተሰቦቼ ምግብ እየበሉ ሰኔ ጎልጎታ እየደገምኩ እነሱ ላይ እንዳይገባ ውሃውን እያስጠጣኋቸው በዚህ ነው የተታገልኩት ማለት ነው። ከዛም በኋላ ነው ያጋንን ሴራ የተረዳኝ ማለት ነው። በቃ አሰራሩን የምትዘጋበት ኮንክ ታሸንፈዋለህ። ከዛም በኋላ እየወጣ ቤተሰብ ላይ ሲቀመጥ እኔ ስመታው በመጽሐፎች ስመታው በገድሎች ስመታው ወደ እኔ ይሰበሰባል። አንድ ብለህ እነሱ ጋር ሂደህ እንዳትበላ በአጋዕዝተ ዓለም ሥላሴ በቅዱስ ሚካኤል በ44ቱ ታቦት በ99ኙ ነገደ መላእክት በጻድቃን ሰማዕታት ታስረሃል ይሰሩ። ከኔ ወጥተህ ከቤተሰቦቼ ላይ እንዳትቀመጥ እንዳትበላ እንዳትቀምስ። አሁን የቁም እስረኛ ነው አልሸኝም ብሎ ማለት ነው። ወይ ገላታለሁ ወይ አልገላትም ብሎ አፄ ዋሻ ገዝቶ እስረኛ ነው ታሰረ ነው እኔ ላይ ያለው። ግልጹን ነው የምነግርህ። አታይ እኔ ሰው እንዲማርበት ነው በቃ ይንቁ የመናፍስት አሰራር እንዴት እዚህ ጋር 1 እርምጃ ስትራመድ እሱ 2 እርምጃ ይራመዳል። እውነቴን ነው የምልህ
2 እርምጃ እጥፍ ተራምዶ ይጠብቃል። እና ገዳም ሲሄዱ አይናገሩ፣ በቃ ለቤተሰብ ራሱ አይናገሩ። እኔ አሁን ገዳም ሲሄድ እነግራት ነበር፣ ግን በጣም ፈተና ሲበዛብኝ በቃ እዚህ ቅርብ ነኝ አካኩ ነኝ ብያት ነው የሚሄደው። እግዚአብሔር ይመስገን ወደ 8 ዓመት 9 ዓመት ሊሆነኝ ነው እኔ ሰው እየረዳኝ ነው የሚሄደው ገዳም። የለኝም ገቢም የለኝም፣ ቤተሰቦችም ገቢ የላቸው፣ ግን እግዚአብሔር ይመስገን መብርሃን አላሳጣችኝም። ሰው ደጋግ ሰዎች እያስተዋወቀች ትቀልበኛለች፣ ታኖረኛለች። እግዚአብሔር ይመስገን። ግን አሰራር ሴራ አሰራር እንወቅበት። በቃ ለቤተሰብ ባይናገሩ፣ ገዳም ሲኬድ ለቤተሰብ ባይናገር፣ በቃ እንደዚህ ቦታ ነኝ፣ ቅርብ ቦታ ነኝ፣ የምመለስበት ቀን አላውቀውም፣ ግን እመጣለሁ ብለው ይውጡ። አንደኛ ቤት ውስጥ አይቀርም መንፈሱ። ገብቷል አልታይ ወንድሜ? አንደኛ መንፈሱ ቤት ውስጥ አይቀርም። ተናግረን በምንሄድበት ሰዓት ግን ቤት ውስጥ ይቀራል። ገብቷል? የታሰርም ቢሆን እንዳይያዝ ቤት ውስጥ ይቀራል። ቤት ውስጥ ቁጭ ብሎ ይጠብቀናል። ስለዚህ እንደዚህ አይነት ትልልቅ ገዳም ስንሄድ አንናገር ለቤተሰብ። በቃ ከመውጣታችን በፊት ደግሞ 3 አባታችን ወይ 3 ሰላም ለኪ ደግመን ሰግደን እሰሪልኝ ግንባሬ ላይ ወንድሞቼ ላይ ያሉት እህቶቼ ላይ ያሉት አባት እናቴ ጋር ያለው ከዘር ማንዘር ቆጥሮ የመጣ የዛር መንፈስ ታስረህ ግንባሬ ላይ ከኔ ጋር ወደ ጸበል ሂድ ብለው አስረው ይውጡ። ከዛ ከጨረሱ በኋላ ደግሞ 3 አባታችን 3 ሰላም ለኪ ደግሞ ሰግደው 7 የሥላሴን ሰግደው የእመቤታችንን 7 የመድኃኒዓለም 7 ሰግደው ዘግተው በዛ ይውጡ። ቤታቸውን ጸበል ረጭተው በቃ ይሄ ነው መፍትሄው። ለአጋንንት መፍትሄ ይሄ ነው። ሌላ ምንም መፍትሄ የለውም። እጅሽ ላይ ያለው መቁጠሪያ ለምንድን ነው የምትጠቀሚው? ይሄ መቁጠሪያ 41 ጸሎት ሳደርግ 41 ጊዜ እጸልይበታለሁ። እና ለመቁጠር ነው ለመቀጥቀጫ? ለመቀጥቀጫ አልጠቀምም። ያው ቀጠቅጥበታለሁኝ አለኝ። ይሄ ይዤው ዞሮ ይሄ ሁሉ ድርሳናትና ገላት ነው። እስቲ አውጃቸው ፈቃድሽ ከሆነ ችግር የለውም። ይህ 64 የእመቤታችን 64 ሰላም ለኪ የምደግምበት ነው። ይሄ ደግሞ 41 ደግሜ ከዚህ ወደዚህ 41 ከደገምኩ በኋላ አባታችሁ ነው የምደግምበት ነው። እቺ ደግሞ ሰላም ለኪ፣ እቺ ደግሞ የግዝእትነ ማርያም እዚህ ድረስ የምደግምባት ነው። ለዛ በዚህ ነው የምቀጠቅጠው። ይሄ ሁሉ የምትጸልዩ መጽሐፍ ነው ማለት በአንድ ቀን ያልቃል ወይስ? በአንድ ቀን ሳይሆን ያው የዕለታቸውን አነባለሁ፣ ግን በቃ ይዣቸው ነው የምወጣው። እሱን ይሄንን ይዤ ካልወጣሁ እጄ ያመኛል። ይሄ እጄ አይሰራም። ይሄን ካላስኩኝ ይሄ እጄ ይቆማል። እስቲ አውጪ። እስትንፋሰ ክርስቶስ። ይሄ ተክለ ሃይማኖት ነው። እሺ ይሄስ? እሱ አርጋኑ ነው። መዝሙረ ዳዊት። እሱ መዝሙረ ዳዊት። ወንጌል ዮሐንስ። የሰይጣን ማባረሪያ የመስቀል አጥር ጸሎት። ሰይፈ ሥላሴ። እሱ ምንድን ነው? ዶክተር ጸሎት። መዝገበ ጸሎት። ሁሉም ያካተተ ማለት ነው። ድርሳነ ማህያዊ። ፍቅር ተክለ። ገድለ ክርስቶስ ሰምራ። ይሄን ጉዞም ስትሄጂ ከቤትም ስትወጪ ጸበልም ስትሄጂ ነው የምትይው ወይስ በአንዳንድ ፕሮግራም ነው? ሁሉም ቦታ ሲሄድ ይዤው ነው የምሄደው። መሳሪያው ሰው ይተዋል እንዴ እኮ። ይሄን የምታነቢበት ጊዜ እንዴት ይኖርሻል አንቺ? አነባዋለሁ፣ ሌሊት አነባዋለሁ። ገድለ አባ ሳሙኤል ዘዋልድባ። ያልቻልኩትን ደግሞ ጠዋት አነባዋለሁ። ያደረሰኝን አድርሼ እወጣለሁ። ድርሳነ ቅዱስ ሚካኤል፣ ድርሳነ መድኃኔ ዓለም፣ ድርሳነ መስቀል፣ መጽሐፈ ዜና ሥላሴ። ስለዚህ ሸክሙ የታክሲም እየከፈልሽ ነው የምትሄጂው ማለት ነው።
ታክሲ ምን ያስፈልጋል እየተሸከም ማለት አሁን ይሄ የሚቀጥል ነው ወይ እንደው ይሄን ሁሉ የጀመርሽው አሁን እነዚህን ሁሉ ጸሎቶች እያደረሰሽ ምን ያክል አመት ቆየሽ? 8 አመት 8 አመት። ይሄን ሁሉ በቀን ታነቢያለሽ? ማለት የቀኑን ታደርሻለሽ? የቀኑን አደርሳለሁ። እስቲ አሁን ስለ ከነዚህ ጸሎቶች እንዳገኘሽው ጥቅም ስለ መቁጠሪያ አጠቃቀም የምትዩ ትንሽ ነገር ካለ። አሁን ሰው እኮ ታክሲ ያመልጠኛል ይላል፣ ስራ አለብኝ ይላል፣ ለሊት 9 ሰዓት እንዳይነሳ አምሽቼን የተኛሁት ይላል፣ እንቅልፌ ይላል። እንደው እኔንም ነው የምልሽ እኮ ሌላውንም ሰው አይደለም፣ ሌላውን ሰው ብቻ እየወቀስኩ አይደለም። ግን እንደው ለኔም ቢሆን በትንሹ ንገሪኝ እስቲ እንድማርበት እንድትጠቀምበት። አሁን ዜና ስላሴ ይሄ ጧት ይነበባል ማለት ነው። ወይ ደግሞ 3 ሰዓት ከመተኛቴ በፊት ከአርጋኑ ጋርና ከመዝሙረ ዳዊት ጋር አነባዋለሁ። መዝሙረ ዳዊትና አርጋኑን 3 ሰዓት እነዚህን 3 ሰዓት አነባቸዋለሁ ማለት ነው። ይሄ እና ይሄ ደግሞ ከቤት ሳልወጣ ውሃ አቅርቤ ይሄ ለሊት 9 ሰዓት አነባታለሁ። የሰይጣን ማባረሪያ የሚለውንና የሰይጣን ማባረሪያና ወንጌላ ዮሐንስ መጀመሪያ ግን 9 ሰዓት እነዚህን ነው የማነባው። ድርሳነ ማህያዊን መድኃኔዓለምን እና ድርሳነ መስቀል እነዚህን ካነበብኩ በኋላ በዚህ ይዘጋለሁ። 9 ሰዓት ሌሊት ነው ቀን ሌሊት 9 ሰዓት። እሺ 9 ሰዓት እነዚህን አነባለሁ ማለት ነው። ከዛ ጠዋት ግዴታ ይሄንን ድርሳነ ሚካኤል እኮ አሁን በእነዚህ ጸሎቶችሽ መካከል ውዳሴ ማርያም የዕለቱ ጸሎት የወድስዋ መላእክት አሁን የለ የወድስዋ መላእክት ሰው ምን ያደርጋል መሰለ የዕለቷን ያነብና አንቀጸ ብርሃንን ይተዋል። ለምን አይተውም? እስከ ህሊና ጸሎት ድረስ መጨረስ አለበት አንድ ክርስቲያን። ውዳሴ ማርያም እኮ ከደከመስ ሰኔ ጎልጎታውንም ጠዋት ግዴታ እኮ እሷን አድርሰን መውጣት እንችላለን። ከደከመ ደግሞ የበለጠ እኮ ሰላም ለኪ አለ። 3 አባታችን ሆይ 3 ሰላም ለኪ እኮ ትልቅ ጸሎት ነው። ከዚህ ሁሉ ጸሎት ይበልጣል። ግዴታ ስንነሳ እኮ ብድግ ብለን ለምን እንነሳለን? ስንነሳ አማት ብለን ሰላም ያሳደርከን አምላክ ሰላም አውለን ብለን ሰግደን 21 የቻልን 21 ያልቻልን ደግሞ የአምልኮ ስግደት ሰግደን ለስላሴ ውዳሴ ማርያም አንብበን 21 ሰግደን ብንዘጋ እንጠቀምበትን እንጂ አንጎዳበት። አንደኛ የዕለቱን ስታነብ የራሴ ብቻ ነው ምለምናት። የዕለቱ ውዳሴ ማርያም የዕለቱ ስደግም የሰኞን ብቻ ከደገምኩ ለራሴ ብቻ ድነት ነው ምለምናት ያለሁት እመቤታችን። ሙሉን ከሰኞ እስከ እሑድ ካደገምኩኝ ደግሞ ስለ ሀገሬ፣ ስለ ቤተሰቦቼ፣ ስለ ሁሉም የኢትዮጵያ ሕዝብ ትማጸናታለህ። ልዩነት አየው። እነዚህን በምትጸልይ ጊዜ መንፈስ አጨናነቅሽኝ እንዲሆንኩ ብሎ አይነሳብሽ? ከመጸለይ በፊት የአምልኮ ስግደት የስላሴን ስግደት እሰግዳለሁ። ከዛም በኋላ እሱን በሰላም ለኪ 3 አባታችን ሆይ 3 ሰላም ለኪ አድርጌ እዘጋለሁ። ከዛ አይምሮዬ እንዳይበጠበጥ ብዬ ደግሞ 41 የመድኃኔዓለም ሰግጄ ወደ ጸሎቴ እገባለሁ። የዛን ሰዓት ምንም የሚያስቸግረኝ ነገር የለም። ወይ ደግሞ መቁጠሪያ አድርጌ በአጋስታ ስም ስላሴ የዛር መንፈስ፣ የዛር ወላጅ፣ አይነ ጥላ፣ ቡዳ፣ የዛር መተት እነዚህም ብዬ ሁሉንም 41 አስረውና ከላይ ላይ ተነስተ ስላሴ ስዕል አድኖ ወይ ደግሞ ቤት ውስጥ ያለውን የምትወደውን መልአክ ተነስተ እዛ ላይ ተቀመጥ ትለዋለህ። ከሰውነት ወጥቶ ይቀመጣል። እንዴት ያስቀምጠዋል? ስዕል አድኖ የቅዱሳን ስዕል አድኖ ላይ እንደዚህ ዳር ላይ ቁጭ ይላል። ሰይጣን ሄዶ እንዲቀመጥ ይቀመጣል። እስከምትጨርስ ድረስ ይቀመጣል። አሁን ስንቆርብ ይነሳል። ስትቆርብ አይቆርብም ካንተ ጋር ምን ላይ ይጠብቃል?
ለምን እንደዚህ ለምሳሌ አሁን አንቺ እንደዚህ ተነስና ዘጋ ቁጭ ብለሽ ማዘዝ የምትችይ ከሆነ ተነስና ወደ ሲኦል ሂድ ከነሰራዊት ብለሽ አታዡ። ከነሰራዊት ወደ ሲኦል ሂድ ከምለው እኮ አንድ ነገር ሲያስተካክል ነው። አንደኛ ህይወቴን አላስተካከለ፣ የወሰደብኝን ሁሉ ነገር ትዳሬን ዘግቷል፣ ኑሮዬን ዘግቷል፣ ህይወቴን ዘግቷል። እሱ ሁሉ ማስተካከል አለበት እኮ። እሱ እንዴት ሊያስተካክል ይችላል እንዴ? መድኃኒዓለም ያስተካክለው አለ። መድኃኒዓለም እኮ መሸኘት አቅቶት አይደለም። መሸኘት እኮ አቅቶት አይደለም። አጋንንትን እኮ መሸኘት አቅቶት አይደለም። ግን እኛ ልጆቹ እንዳንጠፋበት እኛ ላይ እስረኛ አድርጎ ያስቀምጠዋል። ለምን ከሰጠን ሙሉ ለሙሉ ሸኛው እንበለ አጋንንት። አንተ እግዚአብሔር ቤት ሄደን እኔ ቢሆን አንተ ምንሆን ቤተክርስቲያን ሄደን አንሳለን። ስለዚህ ሰው በችግር ውስጥ ሲሆን ወደ እግዚአብሔር የሚቀርበው ትክክል። ይሄን ሙሉ ለሙሉ አምናለሁ። ለምን ሳይቸግረኝ ሳልታመም ሄጄ ቤተክርስቲያን አልሳለም። በቃ ብሳለምም ሄጄ ሰላም ያሳደርከኝ አምላክ ሰላም አውለኝ እንደ ድሮዬ በፊት የነበርኩት ሁኜ ነው የምመለሰው። ግን ስትያዝ አጋንንቱ ሲቆነጥጥ ግዴታ ከጸበል አትርቅም፣ ከስግደት አትርቅም፣ ከጸሎት አትርቅም። እሺ ትቆርቢያለሽ? ቆርባለሁ። ቆራቢ ነኝ። የልብስ ያው ነጭ አድርጌ እንደ እግዚአብሔር አልቆርብም እንጂ ባለሙያ ይቀርባል። በገብስ እንደዚህ ኖርማል አድርጌ። ለምንድን ነው ነጭ ማታረጊ? ስለሌለኝ ማርያም። እሺ እኛ አሁን ለትንሳኤ በዓል ለፋሲካ በዓል 50 ሰዎችን መቁረቢያ ልብስ የሌላቸውን ሰዎች አሁን እውነት እግዚአብሔርን አልተነጋገርንም። እግዚአብሔር በሚያውቀው 50 ሰዎችን ሚዲያ ላይ አይተሽዋል? አላየሁትም። የማስቆረቢያ ልብሳቸውን ገዝተን ከቤተ ክርስቲያን ሲወጡ አፋቸውን የሚያድፉበት ምግብ አዘጋጅተን ለበዓል ሙያቸው 1 ዶሮ፣ 5 ኪሎ ሽንኩርት፣ 5 ሊትር ዘይት በዋዜማው በየቤታቸው ቤተሰብ እንዲያዘጋጅ አድርገን ሰጥተን 50ዎቹንም ሰዎች ልብሳቸውን አንድ ቦታ በትእዛዝ አሰርተን አንድ ቤተ ክርስቲያን ባንድ ላይ አስቀድሰን ከመጀመሪያ ቤተ ክርስቲያን ስትከፈት ሲደወል ጀምሮ ገብተን ሰዓታቱን፣ ማህሌቱን፣ ዋዜማውን፣ ኪዳኑን፣ ቅዳሴውን አስቀድሰን ስጋው ደግሞ ተቀብለን ለትንሳኤ በዓል 50 ሰዎችን ለማቁረብ በዚህ ሚዲያ ገቢ እየተሰባሰበ ነው። የሚመዘገቡም ሰዎች ገሌ ከዚህ የለም ከአራቱም አቅጣጫ የሚደውሉ ሰዎች ይሄ ፕሮግራም የሚመቻቸው ንስሐ ገብተው ቀኖናቸውን ጨርሰው ግን መቁረቢያ ልብስ የሌላቸው እህቶች ወንድሞችን ባል ከነ ሚስት ይሆናል፣ መነኮሳት ይሆናሉ፣ ካህናት ከነ ባለቤታቸው፣ ምእመናን መቁረብ የሚፈልጉትን ሁሉ 50 ሰዎችን ባንድ ለፋሲካ በዓል እኔም ከነ ባለቤቴ ከነ ልጆቼ ባንድ አንድ ቤተ ክርስቲያን ውስጥ ልንቆርብ ቻሌንጅ ጀምረናል። ምን ታያለሽ? ትቀላቀይናለሽ? እቀላቀላለሁ። አሉ እህቶቼም እንደዛ የሆኑት እህቶቼም አሉ። አመጣቸዋለሁ። የምታውቂያቸው ሰዎች ማለት እንደዚህ መቁረቢያ ልብስ የሌላቸው በስጋ ዝምድና የምታውቂያቸው ሳይሆን ብቻ እንደዚህ ጸበል ውስጥ የማውቃቸው እግዚአብሔር የሰጠኝ እህቶቼ አሉ። ብዙ እህቶቼ አሉ። የመቁረቢያ ልብስ አጥተው ሊቆርቡ ፈልገው የቆሙ ልጆች አሉ፣ ብዙ ልጆች። እሺ አሁን ይሄንን ፕሮግራም እኔና አንቺ እስካሁን የተጨቃጨቅንበትንም የተከራከርንበትንም የተማማርንበትንም ተመልካቾች መጥፎውን በመጥፎ መልካሙን በመልካም አይተው የሚጠቅማቸውን ነገር ይወስዳሉ። ግን ሚዲያው ላይ ዞሮ እግዚአብሔር ይክበር ሰይጣን ይፈር ነው ትልቁ ዓላማችን። የሰው ልጅ ይዳን፣ የሰው ልጅ ከባዕድ አምልኮ ከኃጢአት ሰንሰለት ይፈታ፣ በእግዚአብሔር መንገድ ይመላለስ ነው። ይህንን ፕሮግራም ሲከታተሉ ለነበሩ ሰዎች እንዳጠቃላይ ከልምድ ከተሞክሮ ካገኘሽውም ጥቅም እና መልካም ጥቅም ሲባል ገንዘብ፣ ብር፣ አበል፣ ደሞዝ አይደለም። እዚህ 70 እና 80 ዓመት ተወስኖልን ለምንኖረው እድሜ በጣም ተጨንቀን ተጠበን ነው የምንኖረው። በደስታ ዘላለም የምንኖረው መልካም ስራ ስንሰራ ነው። ምን አይነት መልእክት ማስተላለፍ ትፈልጊያለሽ? እኔም ማስተላለፍ የምፈልገው ለሁሉም ኦርቶዶክስ ሃይማኖት ተከታይ በሙሉ ይጠንክሩ፣ ይበርቱ። እግዚአብሔር ከጠነከርን ከበረታ የማይሰራልን ነገር የለም። ህይወታችን ይቀይራል። እውነቴን ነው የምላልጠኝ። እኔ ፊቴ ራሱ እግዚአብሔር ነው። ይሄን ፊት መልሶ የሰጠኝ እግዚአብሔር ነው። እኔን ያልመስልም ነበር፣ በጣም ተበላሽቼ ነበር። ግን እቤት ሁሉ ሕክምና ሂጂ በማለት ሁሉ ደርሰው ነበር። ቆስሎ ነበር ፊቴ። አልሄድም።
ሰማይና ምድር የፈጠረ ጌታ 44ቱ ታቦት 99ኙ ነገደ መላእክት ጻድቃን ሰማዕታት ይዤ አላፍርም። ፊቴ ይስተካከላል፣ ሰውነቴም ይስተካከላል፣ ሁሉ ነገር እራሱ ያስተካክልልኛል ብዬ ተስተካክዬ እዚህ ሚዲያ ላይ መጥቼ ለማውራት ያበቃኝ መድኃኔዓለም ነው። ሁሉም ናቸው ያበቁ። ከልጇ እስከ እናት መቤታችን ጨምሮ እስከ 44ቱ ታቦት 99ኙ ነገደ መላእክት ሁሉም ነው ያደረጉልኝ። ለኔ መለየት አልፈልግም። ሁሉም ነው ለኔ የደረሱልኝ። ለኔ የደረሱልኝ ደግሞ ለሁሉም ባጋንንት የተያዘ ባጋንንት ሁሉም ሰው ለብሰን ስንወጣ ጤነኛ እንመስላለን፣ ግን ሁላችንም ተይዘናል። ማንም ጤነኛ የለም እና እንበርታ። በቃ በቻለን ባለን ሰዓት በልተንም ቢሆን እንጸልይ፣ እንስገድ። ተበልቶ አይሰገድም ይባላል፣ ይሰገዳል። እንስገድ። በቃ ኃይለ አጋንንትን ለመጣል ስንል መስገድ አለብን፣ መንበርከክ አለብን። በቃ ወደ እግዚአብሔር ማልቀስ አለብን። አንድ ሰው ልጅ ደግሞ ስለ ራሴ ብቻ አይደለም መጸለይ ያለብኝ፣ ስለ ሀገር መጸለይ ያለብኝ፣ ስለ ዓለም መጸለይ ያለብኝ። ስለ ራሴ ብቻ አይደለም መቤቴን መጠይቃት፣ ስለ ራሴ ብቻ አይደለም መድኃኔዓለም የምጠይቀው። ስለ ሀገር መጸለይ ያለብኝ፣ ስለ ሕዝብ መጸለይ ያለብን። የጠፉትን ወንድሞቻችንን እግዚአብሔር በንስሐ እንዲመልሳቸው ማልቀስ መለመን አለብን። በቃ እውነቴን ነው የምልህ። የጠፉት ወንድሞቻችን መብርሃን አባትም ይሁን እናትም ይሁን ሁሉም እየጠፉ ነው። ከኦርቶዶክስ ሃይማኖት እየወጡ እየጠፉ ነው። ግን እግዚአብሔር ይመልስልን ብለን ማልቀስ መለመን አለብን። ለራሴ ብቻ አይደለም ማለት ያለብን። እኔም ጠፍቻለሁ፣ ወንድሞቼም እየጠፉ ነው፣ አባቴም እየጠፋ ነው፣ እናትም እየጠፋች ነው። መጥፎ ጊዜ ነው የደረስነው፣ መጥፎ ዘመን ነው የደረስነው። አንድ ብንሆን ሁላችንም አንድ ኦርቶዶክስ ሃይማኖት ይዘን ብንጠነክር እኮ ይህ ሁሉ ፈተና አይመጣብን። ዓለም ሁሉ አትፈተኑ ነበር። አንድ ሆነን ወደ እግዚአብሔር ብንለምን እና ግዴታዬ ነው። እኔ አንተ እየጠፋስ ባይ እና ተመለስ ብዬ ካልመለስኩ ምንድነኝ? ክርስቲያን እኮ አይደለሁም። እኔ ክርስቲያን አይደለሁም። እግዚአብሔር አንድ ሰው ሲጠፋ መልስ ነው የሚለው አይደል? እንዴ ቃሉ መመለስ አለብኝ። አንተን ከመጥፎ ነገር እንድመልስ ወላንተ መጸለይ አለብኝ። በቃ ከሌ አይደለም፣ ሁሉም የኦርቶዶክስ ሃይማኖት የጠፋውን እንዲመለስ መለመን መስገድ አለብን፣ መጸለይ አለብን። ይሄን ነው ማስተላለፈው። እሺ የዛሬ እንግዲህ ስለነበርሽ አመሰግናለሁ። እግዚአብሔር ወዶና ፈቅዶ እንግዲህ ዛሬ ስትመጪ ብዙ ነገሮችን እንደምንነጋገር ያው ከመምጣትሽ በፊት መረጃው ነበረኝ። ግን ያው እግዚአብሔር ፈቅዶና ወዶ እግዚአብሔር የፈቀደና የወደደውን ነገር ሁሉ ተነጋግረናል። ትልቁ ነገር ደግሞ በዚህ በዓለ ትንሣኤ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እኛም ቅዱስ ሥጋውንና ክቡር ደሙን ተቀብለን የዘላለም ሕይወት የምናገኝበትን መርሃ ግብር ቻሌንጅ የጀመርነው ቻሌንጅ ላይ መቀላቀልሽ በጣም ደስ ብሎኛል። ምዝገባው እንግዲህ እስከ መጋቢት 20 ድረስ ምዝገባችንን እናጠናቀቃለን። ቢያንስ 50 ሰዎችን ብናገኝ እስካሁን 25 ሰው አካባቢ ደርሷል። ገንዘቡ ባይሞላ እንኳ ቃብዲውን ከፍለን ልብሱን ካዘዝን ከዛ እስከ ትንሣኤ ድረስ ደግሞ በጎ አድራጊዎችን በማስተባበር በግማሽ ክፍያ ልብሱን ካዘዝን በቀጣይ እስከ በዓሉ ድረስ ደግሞ የልብሱንም የበዓል ሙያውንም ክፍያ እናሰባስባለን ብለን እናስባለን። በዙሪያሽ የምታውቂያቸው ሰዎች ካሉ ለዚህ ክብር የታጩ ጋብቻቸውን ለትንሣኤ ማድረግ ይችላሉ ማለት ነው። ጋብቻው የሚፈጸመው በደመ ማህተሙ ነው። አንድ ሰው ሚስት ይዞ ወይ ባል ይዞ ጋብቻውን በተክሊል በቁርባን የቀለበት ፕሮግራም በቤተ መቅደስ ባያደርግም ብቻውን ሆኖ እየኖረ ያለ ብቻዋን ሆና እየኖረች ያለች ነገር ግን መቁረብ እየፈለጉ ስጋው ደሙን መቀበል እየፈለጉ ልብስ ከሌላቸው ይሄን ፕሮግራም ደግሞ እኛ አስተባብረን ወደ ቤተ መቅደሱ ቀርበው ነጩን ለብሰው ልባቸውንም አንጽተው ኃጢአታቸውንም በንስሐ ታጥበው ወደ ክርስቶስ መጥተው በስጋው ደሙ ሲታተሙ ጋብቻ ማለት ነው። በቃ ግንኙነታቸው ከክርስቶስ ጋር ይሆናል ማለት ነው። እና እንግዲህ የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። በድጋሚ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ የነበረን ቆይታ እንግዲህ ከእህታችን ጋር ይሄንን ይመስል ነበረ።
ለትንሳኤ በዓል የ50 ሰው ቅዱስ ስጋውንና ክቡር ደሙን የማስቀበል የማቁረብ ቻሌንጃችን እንደቀጠለ ነው። መቁረብ የምትፈልጉ እየደወላችሁ ተመዝገቡ። ማቁረብም የምትፈልጉ በጎ አድራጊዎች እህቶች ወንድሞቻችን እጃችሁን ዘርጉልን። ብዙ ሰዎችን እየመዘገብን ያለ ነው። ገንዘቡንም እንደዛው እያሰባሰብን ያለ ነው። ነገር ግን እስከ መጋቢት 20 ድረስ የምዝገባ የልብስ ልኬት ምዝገባውን ስለምናጠናቅቅ ከወዲሁ ለዚህ ክብር የታደላችሁ ወይም የታጫችሁ እህቶች ወንድሞች ያለምንም መፍራት መሳቀቅ ማንንም እየመረጥን አይደለም እናስተናግደው። ከህፃን እስከ አዋቂ ድረስ እናሳትፋለን። እዚህ ፕሮግራም ላይ ሁላችሁ እየደወላችሁ መመዝገብ ትችላላችሁ። እንዲሁም ደግሞ አቅማችሁ የፈቀደውን ማድረግና አስተዋጽኦ ማድረግ ማገዝ የምትፈልጉ ድጋፉ እስከ በዓሉ ድረስ ይቀጥላል። እኛ ከወዲሁ በቅድመ ክፍያ በቃብዲ ነው የምናዘው ልብሱን። እስከዛ ድረስ ደግሞ እናንተን በመተማመን አሰባስበን እንከፍላለን ብለን ነው ፕሮግራሙን ያሰብነውና 50 ሰዎችን እንዲሞሉልን የምትቆርቡ ሰዎች ከወዲሁ ቀድማችሁ ተመዝገቡልን። ልብሱ ታዞ ከዛ በኋላ ስለማይደርስ እስከ መጋቢት 20 ድረስ ምዝገባችን እናጠናቀቃለን። አሁን ልኬት ማስለካት ጀምረናል። የተመዘገባችሁም እየደወላችሁ ጠይቁን። የምትለኩበት ቦታ እየላክናችሁ ሄዳችሁ ትለካላችሁ ማለት ነው። ጥራትና ደረጃውን የጠበቀ ልብስ የሚታጠብ፣ የሚተጣጠፍ፣ የሚተኮስ ሌላ ጊዜ የምትቆርቡበት ጥራቱን የጠበቀ ልብስ ነው የምናሰራላችሁ። ለበዓል እንግዲህ ለበዓለ ትንሳኤ በአንድ ቤተ ክርስቲያን ተሰብስበን ይህንን በዓል እናከብራለን። በጎ አድራጊዎች ደግሞ ለዚህ በጎ ነገር የምታደርጉትን ተሳትፎ ሁሉ ስመ ክርስትናችሁን ለትንሳኤ በዓል በቤተ መቅደሱ በቅዳሴ ሰዓት ላይ ስመ ክርስትናችሁ እንዲጠራ እናደርጋለን። አምላካችን እግዚአብሔር ስለነበረን ቆይታ ስሙ የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን በድጋሚ ለትንሳኤ በዓል በሰላም እንዲያደርሰን የሱ መልካም ቅዱስ ፈቃድ ይሁንልን። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።